ገንዘብ የገንዘብ ችግርን አይፈታም እኔ ድሮ እንዳልኳችሁ ሲቸግረኝ ከናቴ ተበደርኩ ቺዝ የምበደረው ገንዘብ የገንዘብ ችግርን ይፈታል ብዬ ነው ከሌሎችም ከባንኩም ራሱ ስታፍሎን ብዬ ስበደር የምን ችግርን ይፈታል ብዬ ነው የገንዘብ ችግርን ይፈታል ብዬ ነው ለካ አስተሳሰቤና ስሜቴ በገንዘብ መትረፍረፍ ውስጥና በበጀት ውስጥ ካልኖርኩ ሞር ማኒን ጀነሬት ማድረግ በጀትን መጠቀም በጀት ማድረግ ማለት ገንዘቡ እያላችሁ ነገር ግን ለዋለበት ለሚውልበት አላማ ካልሆነ ማታውጡት ማለት ነው በጀት ማለት በሰፊው ኔክስት ዊክ እናየዋለን ብዙዎቻችን ግን ኪሳችን ውስጥ ብር ካለ እናወጣለን ለትራንስፖርት ከሆነ ይከፈላል አይደል ለምሳ ከሆነ እንገባለን ይከፈላል ኖ ስለዚህ መጀመሪያ ሲጀምር ያደረኩት ማስተዋውሰው እሱን መቀየር ነው which is ገንዘብ አይደለም የሚፈታው ኦኬ በጀትና ገንዘብ በምን ይለያያል ሲባል አንድን ብር አንተ ብር የምትወጣው ለዚህ አላማ ነው ካላችሁ ሌላ ጉዳይ ሲመጣ ለዚህ መውጣት አይችልም ብሎ መወሰን በጀቲንግ ይባላል ግልጽ ነው ለምሳሌ የተወሰነ ብር ኪሳችሁ ውስጥ ወር ደግሞ በዋሌታችሁ ወር በባንክ 1000 ብር ለትራንስፖርት ነው በዚህ ወር ማውለው ካለና አንድ ሰው ካስቀመጠ የምግብ ብር ሲያልቅበት ትራንስፖርቱን አይበላም ማለት ነው እና ታዲያ ሊሞት ነው በቃ እንደሱ አድርጎ መኖር አለበት በጀት አድርጎ የምግብ ለብቻ የትራንስፖርት ለብቻ የቤት ኪራይ ለብቻ ምናምን ብሎ ማስቀመጥ ፖስታ ገዝተን ነው ከባለቤቴ ጋር ከሰብሊ ጋር እንደዛ ያስገባ ነው የእንትን ይያለ በቃ ከዛ ሲያልቅ የለም ምግብ የለም ማለት ነው ዘመድ ይጠየቃል በዛ ጊዜ አታቁማል እንደዚህ አይነት ዘዴ አንዱ በጀት ዘመድ መጠየቅ እናት በተለይ ሌላው ዘመድ እንኳን ደናና ሻይ ይፈላል ነው ማክሲመም መብራት ጠፋ እንጂ ይፈላል ነበር አይደል እናት ግን ከየትም ማርጋ ታመጣለች ስለዚህ ሄደን እናድራለን ብዙ ጊዜ እኔ እናት ቤት የሰብሊ እናት ቤት አድረናል በበጀት ምክንያት አሁንም እናድራለን የበጀት ሳይሆን የፍቅር ምክንያት ግልጽ ነው ስለዚህ ስንቶቻችሁ እንዲህ አይነት ብር አላችሁ እስቲ እንዲህ አይነት ልምምድ ያላችሁ ለዚህ ጉዳይ የተቀመጠ ገንዘብ ለሌላ ጉዳይ አይደለም ዘንድሮ እኮ ለአደራ የተቀመጠ ገንዘብ ራሱ ስናየው የኛን ነው የሚመስለው አይደል የኔን 10 ብር ሳይሆንና የዛኛው ለአደራ የተሰጠኝ ምንም ልዩነት የላቸውም እንደው ያኛው በብዛት የኔን ይመስላል ለዚህ ነው ለምሳሌ አረብ ሀገር ያሉ እህቶቻችን እዛ ለፍተው እየሰሩ እዚህ ታላቅ ወንድሜ ጋር አባቴ ጋር እናቴ ጋር ብለው ገንዘብ ያስቀምጡና ጓደኛ አፍርተው ለመጋባት ብለው ሲመጡ ቤተ ዘመድ ተሰብስቦ ብሩ የለም ይሏቸዋል እኔ ብዙዎችን እንደዚህ ያቃለው እናንተ የምታውቁት ይኖራል ማን ነው የሚበላው ቆርጥሞ ኢሞሽናል ኢንተለጀንስ ማጣት እናት አይደለም መቼም እናት አትበላም ግን የእናት የኢሞሽናል ኢንተለጀንስ ደካማነት ይበላዋል የአባት ኢሞሽናል ኢንተለጀንስ ደካማነት የወንድም ይበላዋል ወንድም አይበላም ግን ኢሞሽናል ኢንተለጀንስ ደካማ ስለዚህ ሰዎች ጋር ገንዘብ አንዳንድ ሰው ፋይናንስን በአግባቡ ለመያዝ አስባችሁ እንዳይጠፋብኝ ትሉና ባንክ አካውንት ከፍቶ አንዳንድ ሰው ምን ያደርጋል ለእናት ወይም ለአባት ሰጥቶ እንዳትሰጪኝ ይላል ብላችሁ የምታውቁ ከሆነ እንዳትሰጪኝ ብሎ እንደዚህ ቢሰጥ the moment ከሷ ከናት ስንለያይ ነው ጭንቅላታችን ምክንያት የሚያመጣው እንትን ቢቸግርስ እንትን ቢገጥምስ ምናምን ይላል በነጋታው እናታችን ጋር እንመጣለን አንደኛ አዘቅዝቀን ነው የምንለብሰው ስንሄድ ፊታችንን አርዝመን ኦኬ አዘቅዝቆ ማለት ድሮ ለቅሶ ቤት ሲሄድ ነጠላ አፕሳይድ ዳውን ማለት እና እንሄዳለን ከዛ የእናታችንን ራሱ ኢሞሽናል ኢንተለጀንስ ግልጽ እንዳትሰጪኝ ምንም ብልሽ ያልነው ማሚ እኔ እንድትሰጪኝ ብዬ አይደለም በሚል እንጀምራለን ምን ብዬ እንድትሰጪኝ ብዬ አይደለም ትላንት ከዚህ እንደወጣው አለቃ ይደወለና ታሪኩ ይቀጥላል at the end of the day በለንካ መቼም ላንተ ብዬ ነው ላንቺ ብዬ ነው ብለ ስለዚህ ጭራሽ የሌላን ሰው ኢሞሽናል ኢንተለጀንስ ምን እናረጋለን በበቂ ምክንያት እንዴት እንደሚወጣ እኔ አስተዋውሳለሁ ይሄንን ስንሰራ ምን አይነት ፈተና ውስጥ እንደገባን ማለት ነውና በጣም ጠንካራ ውሳኔ አንድ ጊዜ ልጃችን ታመመ በጀቲንግ ጀምረ እና በስናይ ህክምና የሚል ጭራሽ ፖስታ የለም ለምን የመታመም ቅዳል ነበር እና ተዘጋጁ አንዳንድ በጀት ታይትሉም ላይኖራችሁ ይችላል ከዛ የለም ስለዚህ ምን እናርግ እኔ ይሄ መጽሐፍ አንብቤ I was so much inspired ከዛ አልሰማም በቃ
ስለዚህ ምን እናርግ ተባለ ሁለተኛ ልጃችን ነው ታሟል እንጥል መውረድ የሚባል ነገር ታውቃላችሁ አለ የለም የሱ ጉዳይ አይደለም ልጄ ታሟል ቢኖርም ታሟል እንጥል መውረድ ባይኖርም ታሟል ከዛ ባህላዊ ነገር ተባለ ባህላዊ ምንድነው አመድ ሎሚ እዚህ ላይ ታረጋላችሁ እና እኔ ነኝ ያረኩት ኢማጂን እኔ ማንበብና መጻፍ የምችል እኔ ኮሌጅ የበጠስኩ እኔ እሱን አምጥተን አመድ እና በሽታው ካለ እሱ ከሆነ ይኩረፈረፋል አሉ by the way ተኩረፈረፈ yes እየዳነ ነው ማለት ነው እና የሚገርመኝ በአንድ ሰዓት ውስጥ ልጁ ሂል አደረገ ጡጦ መጥባት ጀመረ ምናምን እንደሱ ነው ያደረግነው አስቡት በዛ ሰዓት ሴቪንጋችን 20,000 ብር ደርሷል በዛ ሰዓት ሌሎች ፖስታዎች ምን አላቸው የምግብ አለው የትራንስፖርት አለው የምን ባዶ ሆኖ ነው አሁን ይሄን ሳወራችሁ አይኖ ውስጣችሁ ጀጅ ያደርገዋል እምላችሁ ለልጅ ያልሆነ ይሄ ለጥምቀት ያልሆነ ቀሚስ ሲበጣጠስ የሚለው አለ አይደል እሱን ሁሉም ቦታ ከተነዋል ለልጅ ያልሆነ ይላል ለልጅ አንተ አይደለም ፈጣሪ ነው የሚደርስለት ሐኪምም ሰበብ ነው ሎሚም ሰበብ ነው አረ ሰበብ አይደለም ለምትሉ እንግዲህ ትንሽ ያነበብን የጸለይን እንደግ ካደገን የሰው ልጅ የሚድነው በእምነቱ ምክንያት እንጂ በሐኪም አይደለም በሐኪም ካላችሁ ብዙዎችም የሚሞቱት በሐኪም ነው ግልጽ ነው ለምን በእምነቱ ምክንያት የዘንድሮ ሐኪሞች ይገሉኛል ይያለ የሚሄድ መድኃኒት ቢሰጡትም ይሞታል ለምን ለመሞት ነው የተዘጋጀው ዘንድሮስ እንጃልኝ ይያለ ፈጣሪ እንኳን ቢዳብሰው ያስቸግራል ደፋኝ ብሎ ነው የሚያስበው ስለዚህ ይሞታል ስለዚህ ምንድነው የምንለው ነው እኔና እናንተ ምን አይነት ስሜት ነው ያለን ስሜታችንን መጀመሪያ እናስተካክል ለዚህ ነው ገንዘብ የገንዘብ ችግርን አይፈታም የምንለው ይፈታል ይያለን ብዙ ውስጥ ስለገባን ለዚህ ነው ዓለም ሁሉ አሁን የምታዩት በተለይ ቫልዩ ዝቅ ያለ ሰው በምንም ነገር ብለህ ገንዘብ አግኝ ላይ ነው ያለው ሰው ገንዘብ አግኝቶ የራሱን ቫልዩ ካጣኩ በገንዘቡ ሲደነዘዝበት ነው የሚኖረው አብዛኛው ሰው በኢንፎርማል ሜተድ ወይንም ደግሞ በወንጀል በኃጢያት ገንዘብ የሚሰበስብ ናይት ክለብ ውስጥና መጠጥ ቤት ነው የምታገኙት ከዛ መጻፍ የሚያነብ አይመስልኝ በዛ ማታ በድምጽ ውስጥ ሳነብ ይገባኛል ብሎ አይመስልኝ እና የሚታጣው ቫልዩ ደግሞ በጣም ብዙ ቫልዩ ነው በዛ ውስጥ ስለዚህ ምን አይነት ቫልዩ ነው ለራሳችን የምንሰጠው የሚለውን ካየ ገንዘብም በራሱ የገንዘብ ችግርን አይፈታም የገንዘብ ችግር ማለት ገንዘብ ብለን ሰጠነው እንጂ ስሙን ችግሩ ወይ የጤና ነው ችግሩ ወይ የሆድ ነው አይደል ችግሩ ወይ የእውቀት ነው ችግሩ ወይ የሪሌሽንሺፕ ነው ስለዚህ ገንዘብ ስለሌለን እኮ ነው እንደዚህ አይነት ችግር የገጠመን ነው ገንዘብ የገንዘብ ችግርን አይፈታም የሚፈታው ሌላ ነው ምን አምስቱ መርሆች ፋይናንሻል አይኪዋችንን አይኪው ይፈታዋል ለገንዘብ ያለን ኢሞሽናል ኢንተለጀንስ ይቀየራል giving poor people money doesn't solve their money problem ይሄንን አውሮፓና አሜሪካ የሰለጠነው ዓለም በደንብ ስለሚያቅ ኤንጂኦ አቋቁመው UNHCR ብለው ጦርነት እዚህ እንዲፈጠር አድርገው ብዙ ኤንጂኦችን የት ያመጡልናል እዚህ ያመጡልናል እዚህ አምጥተው ምንድነው የሚሰጡን ዕውቀት ክህሎት ወጣቶች እንዲያድጉ እስቲ ወጣቶች ላይ ኢንቨስት የሚያደርግ ዩናይትድ ኔሽን ታውቃላችሁ ወጣት ሆነ መጀመሪያ ከታመምክ እንድትድን ለዚህ ሰውነት ይሰጣል አስተሳሰብ እንዲቀየር የሚረዳ ኤንጂኦ ሊሉ ይችላሉ እንጂ በውስጥ ግን እንድትቀየር አድርገው አይደለም የሚያደርጉ ሁሉ ጊዜ እንድትደገፋቸው ነው ለምን አላማቸው እሱ ነው መርዳት ነው አላማቸው ተረጂ መኖር አለበት ማሳደግ የሚል አላማ የለም ስለዚህ በእንደዚህ አይነት ውስጥ እየዘቀጥን ነው ለዚህ ነው ሰዎችም ሲሰጣቸው እንደዛው ነው እያዘናችሁ የምትሰጡት ሰው ይኖራል ግልጽ ነው ለምሳሌ አንድ ሰው ከራበው ምግብ መስጠት ነው አይደለ ከራበው ለምን ራበው አይባልም አትሰራም አይባልም ግልጽ ነው ሰው ሰርቶም ሊያጣ ይችላል እኔ ስለማቅ ማለት አትበሉን እንደሱ እየሰራንም አንዳንዴ አይኖርንም ስለዚህ አንዳንዴ ስጡን ለምን ሆድ አይጠብቅም በሚቀጥለው አመት በየቀኑ 10 ጊዜ መብላት ስለምትችል አሁን በ3 ቀን አንድ ጊዜ መብላት ብሎ እንደዚህ አይነት ማቆራለን የለም በቃ ሆድ እንደሆነ እኩል ነው የሚያንኳኳው እኔና እናንተ እንዳቢታታችን ትንሽ ቢለያይ ነው
ስለዚህ ሰው ይርባል ለጊዜው ሲረባው አይዞህ ወንድሜ ይሄ ያልፋል ብሎ ምግብ መስጠት ነው ስለዚህ ምግብ ስንሰጥ ግን በዛው የምንሰጠው ሐሳብ ወሳኝ ነው አንድ ጊዜ አንድ ሰው ምን አደረገ መሰላችሁ ባለማወቅ ነው መንገድ ላይ እየሄደ አንድ ሰው መንገድ ላይ ቁጭ ብሎ ስክሪፕቶ ደርድሮ ያያል ስክሪፕቶ በእንትን ውስጥ ደርድሮ ከዛ አንድ ስክሪፕቶ ያነሳና ቸኩሏል በስልክ እያወራ ነው እንትን አስቀምጦለት ሄደ $1 አስቀምጦ ይሄዳል ያ ሰው ብድግ ብሎ ተከተለውና ለምን ወሰድክብኝ ስክሪፕቶን ሲለው እንዴ የሸጥክ አይደል እንዴ ገዛው እኮ $1 አስቀመጥኩልህ ሰውየው ቃስ ብሎ ተመለሰ እሱ ለካ እየለመነ ነው ስክሪፕቶ ግን ስለሚወድ ፓሽኑ ስለሆነ ይወደቁ ሲያገኝ ይሰበስባል እና እዛ ጋር ዝም ብሎ ያስቀምጥ ደስ ይለዋል ስክሪፕቶ ይወዳል ከዛ ለካ ስክሪፕቶ መሸጥ እችላለሁ ብሎ ካከፋፋዮች ወደ ሱቆች ማለት ነው ያነጋገረ የኔ ቢጤ ነው መሸጥ ጀመረ ብሎ በ3 አመት ውስጥ አንድ ሚቲንግ ላይ ይገናኛል ከማጋ ከዚህ ከትልቁ ሰው ጋር ማለት ነው ያም በጣም ሀብታም ሰው ነው በአጋጣሚ እና ቢዝነስ ሚቲንግ ላይ የተገናኙት ይሄ ሰው ሮጦ ሄዶ አንተ አስታወስከኝ ወይ ሲለው ይቅርታ አላስታወስኩ አንድ ጊዜ መንገድ ላይ እንደዚህ $1 ሰጥተህ ስክሪፕት ወስደህ ነበር አይ አላስታውሰውም ረስቻለሁ እኔ በወቅቱ እየለመንኩ ነበር ነገር ግን ገዝቼ ነው ስትለይ ለካ ስክሪፕቶ መሸጥ እችላለሁ ብዬ አሁን የተለያዩ ስቴቶች ላይ ቼን ኦፍ ስቴሽነሪስ አሉኝ ባንተ ምክንያት ዛሬ መንገድ ላይ ሲለምን የምታዩት ሰው ዛሬ በቤታችሁ ውስጥ ታናናሽ ሆነው በእድሜ ሊሆን ይችላል በእውቀት ሊሆን ይችላል በገንዘብ ሊሆን ይችላል የለኝም ብሎ የምትረዱት ወንድምህ አትናቋቸው ምን አርጉ ነገም አንተ ሰጪ ትሆናል ግልጽ ነው እስቲ እቺን ቃል እንዝራ ባይዘው ሌላ ሰው ስለማይለው ቁጭ ብሎ አንዱም እንዳለኝ ታቃለ ነገም አንተ ሰጪ ከልባችሁ በሉት እኛ በብዛት እየሰጠን ሰርታ ተበላ አንተ ማጅራት በዚህ አይነት ማጅራት ተመታላችሁ ሲል እንዴ ማጅራትን መምታት እንችላለን እንዴ እንዴ ቢዝነስ ፕላን እኮ ነው ያቀረብን ኦኬ ስለ ማጅራት መምታት ያወራሉ ምናም ከዛ የመጀመሪያው ተመጪ የዛ ቤተሰብ ይሆናል ቼንጅ ዛሬ የምንሰጣቸው ሰዎች ነገ ከሚሰጡ መሐከል ናቸው ዛሬ የምንረዳቸው ሰዎች ነገ ከሚረዱ መሐከል ናቸው የሚለውን አስተሳሰብ ይዘን እንስራ ስለዚህ ለሌላቸው ሰዎች ገንዘብ ከመስጠት ይልቅ ምን ሰጧቸው ከራበው ምግብ ሰጥቶ ግን በዛው ምን ሰጧቸው አንተ ለብዙዎች ነገ ይሄን የምትከፍለኝ አንተ ደግሞ ለ10 ሰዎች ምሳ ገዝተህ ስትሰጥ እኔ ተቀብያለሁ ማለት ነው ተከፍሎኛል paying forward paid forward የሚለውን ፊልም አይታችኋል እስቲ ያየው ሰው pay it forward amazing okay ሁለት ሰው እሱን እዩት pay it forward የቆየ ፊልም ነው እኔ ዳኒ ነበር ብሎ ያሳየኝ የሚገርም ስልጠና ምርጥ ፊልም ነው አንድ ህፃን ልጅ የቤት ስራ ተሰጥቶት ዓለምን የቀየረበት የቤት ስራውን በመስራት ፕራክቲካል የቤት ስራ ይሰጣል የስንተኛ ክፍል ተማሪ ነው 3 ይሆን 4 ይሆን አይደል ስለዚህ እናንተም ዛሬ በመተሰሩት ጥሩ ነገር ለሌላስ ለእናንተ እንዲመለስላችሁ ሳይሆን ለሌላ ሰው እንዲሰጥ ምድራችን እኮ በቃ ምርጥ ቦታ ትሆናለች ፔት ፎርዋርድ ነው ባካችሁ ዛሬ ልጋብዛችሁ ቅዳሜ አይደል ቅዳሜ እንደው ማሪፍ ቀን ነው ፊልም እዩ ዳውንሎድ አድርጉና ቁጭ በሉና ወረቀትና ስክሪፕት ይዛችሁ አጀንዳ ይዛችሁ አዳምጡት አንደኛው ይል ቢታች እሱን ፊልም ስታዩ በእውነት ነው የምላችሁ እኔ እሱን ፊልም እንዳየው ቀጥታ አንድ ልጅ ጎዳና ላይ አግኝቼ ወደ ቤት ነው ያመጣው ቀይ ልጅ ነው ከድሬዳዋ ይመጣ ነው በጣም የሚገርም ነው እቤት አምጥቼ እምበላውን ትበላለህ ያለኝን በቃ አንድ እንጀራ ከሆነ ምን ያለኝ ያኔ ለሁለት ግማሽ እንበላለን እና የምር እኔ በዛ ሰዓት ያለኝ ነገር ብዙ አይደለም ራሴን መቻል ብቻ ነበር ወንደላጤ ነኝ ቤት ተከራይቼ ነው የምኖረው በቃ እንደዛ አድርጌ ኢንስፓየርድ ሆኜ ነበርና ከዛ በኋላም ዛሬ ድረስ ተጽኖ ፈጥሮብኛል እሱ ፊልም paying it forward አንድ ሰው ጥሩ ነገር ሲያደርግላችሁ እናንተ ለ3 ሰው ለ4 ሰው አባዛዋለሁ ብላችሁ አስቡ በእንደዚህ አይነት ቢሆን እስከ ዛሬ የተደረገልን ጥሩ ነገር ብዛቱን አስቡና ስንት ሰው ጋር እንደርስ ነበር እነሱን ደግሞ ለኛ መልሱልን ሳይሆን ለሌሎች ይያለን ብንሄድ ጊዜ ጉልበት ቅንነት ገንዘብ ምግብ ዕውቀት ወዘተርፈ ተሰጣላችሁ አይደል ለሰው ባለን ልክ በቅንነታችን መልክ ልክ እሱን እየሰጣችሁ ያንን ለውጥ ማምጣት ይቻላልና ለሰዎች ገንዘብ ስንሰጥ የገንዘብ ችግራቸው አይፈታም ጥርሳችሁን ሲያማችሁ ለሌሎቻችሁ ላብራራ የሚያመን ችግር የለም አማችሁ ማታቆ ግን እድለኞቹ አንደኛ መቆም አትችሉም 2 መቀመጥ አትችሉም 3 መተንፈስ አትችሉም 4 መተኛት አትችሉም 5 መናገር አትችሉም 6 መብላት አትችሉም 7 ማሰብ አትችሉም 8 አለማሰብ አትችሉም ይሄንን አስቡትና እሱ ነው የጥርስ ህመም እኔ እንደዛ ነው የሚገባኝ ማሰባችሁም አለማሰባችሁም
መናገር አትችሉም አለመናገር ራሱ አትችሉም ለምን ማለት አለባችሁ ማለትም አትችሉም እኔ ኢትሳሜ እንደዛ ነው ሮበርት ኪዮሳኪ ገለጸ የገንዘብ ችግር ማለት የጥርስ ህመም ማለት ነው በጨነቀን ጊዜ በሰው ተከሻለ የምትኖሩ ሰዎች አሁን እናንተም ልክ ጥርስ ህመም እንደሌለበት ራሱ ጥርሱም የላችሁ በሰው ተከሻለ ማለት ወላጅ ነው የሚገዛላችሁ አስቤዛ የሚችለው ቤተሰብ ነው ቤታችሁን የሚችለው ቤተሰብ ነው ምግባችሁን የሚችለው ቤተሰብ ነው ምናምን ልብሳችሁን እናንተ አሁን ምን እንደሆናችሁ እንደው በፌቃው ይሻላል ለምን በፌቃው ቢያንስ ቤት ያሳምራል እናንተ ግን ብዙ ጊዜ ገብታችሁ ታበላሻላችሁ ቤት በፌቃው አንድ ጊዜ ነው ወጪ ወጣበት ከዛ ወዲያ ወጪ አይፈልግም እኛ ግን በጣም በየቀኑ ብዙ በፌቃ ያክል ነው ላያችን ላይ የሚወጣው ወጪ እና አንዳንዶቻችን ፋይናንሻሊ ስፒኪንግ ከፍቅር ከምናምን አኳያ ሳይሆን ፋይናንሻሊ ስፒኪንግ ባንኖር የተሻሉ ይሆናሉ ወላጆቻችን እና ከዚህ ስታተስ ቶሎ ቀይሩት ስታተሳችሁ በራሳችሁ ግር ቆሙ ሪስፖንሲብል ሆኑ ሾልደር አድርጉ መሸከም ጀምሩ የግድ ከቤት መውጣት አይደለም መሸከም ማለት የራሳችሁን ወጪ መቻል ፈጣሪ ይሄንን አካል ሲሰጠን ይሄንን ሊና ሲሰጠን ለዚህ አካል ወጪውን ከቨር ማድረግ እንዲችል አድርጎ በቃት ሰጥቶታል መበርበር ግን ያስፈልጋል ፈጣሪው እኔ በ2016 ከሸክምነት ወደ ሌሎች መርዳት ውስጥ መግባት አለብኝ ለቤተሰብ ከቨር ማድረግ ቤተሰብ ቸግሮት ላይሆን ይችላል ግን I have to be responsible አይደል ሐላፊነት መሸከም አለብኝ ቤት ውስጥ ከሆነ ምኖረው አንድ መኝታ ቤት ካለ ሳሎን የምጠቀም ከሆነ ኪችኑን የምጠቀም ከሆነ ቶይሌቱን የምጠቀም ከሆነ ካልኩሌት አድርጌ ሌላ ቦታ ስንት ሊያስከፍሉኝ ይችላሉ ብሎ ያንን ገንዘብ ወደ ወላጆቼ አካውንት ትራንስፈር ማድረግ እምቢ አይሉም ጎሽ ልጄ ያደገ ይላሉ ገንዘቡን አጠራቅመው ሌላ ቀን ሊሰጣችሁ ይችላል ለእናንተ ግን be responsible ከዛ you feel አንዳንድ ሐሳብ ራሱ መስጠት ትችላላችሁ በቤት ውስጥ ምንድነው እዚህ ቤት አይጸዳም እንዴ ማለት ይችላል አሁን ግን አይጸዳም እንዴ ቤት አጽዳ ደሞ ሌላ ሰው ይምጣል ስለዚህ change ሌላው hard work doesn't solve ይኸውላችሁ important points ነው ስለዚህ የገንዘብ ችግርን አይፈታም ገንዘብ አይደለም የገንዘብ እጥረት ነው ዋናው ችግር ሌላው ጠንካራ ሰራተኝነት የገንዘብን ችግር አይፈታም እዛ ላይ ሲያብራራ መጽሐፉ ላይ ነው ያልኩት ለምን እየለፋው ነበር ማጣው እየሰራው ቢዚ ሆኜ ነበር የማጣው ግጥም አድርጌ እየሰራው ነበር ማጣው ለሊትም እንቅልፌን ፑሽ አድርጌ ጧትም ወደ 11 ሰዓት ወደ 10 ሰዓት እንደዚህ ጎትቼ ማታም ወደ 6 ሰዓት ወደ 7 ሰዓት ጎትቼ 3 ሰዓት 4 ሰዓት 5 ሰዓት ብቻ እየተኛው እንደሱ ነበር የምሰራው ለካ hard work doesn't solve many problems አሁን ወዲያው ጭንቅላታችሁ እንዴ ልክ ነው ልክ አይደለም ሊድ ይችላል ልብ አድርጉ ይሄን የጻፈው ማን ነው አልኩ ሮበርት ቲ ኪዮሳኪ he is a multi-millionaire ግልጽ ነው multi-millionaire በዶላር ስለዚህ እዛ ላይ ሳትደርሱ መገምገም አይፈቀድላችሁ ኮሌጅ ያለን ተማሪ እናንተ ኤሌመንተሪ 3ኛ ክፍል ሆናችሁ ግን ኮሌጅ እኮ ስታጠና ለምን እንዲያታረግ አይባል ነውር ነው ዝም ብሎ የሚሉትን መስማት ነው ይሰማል መልቲ ሚሊዮነር በዶላር እስክትሆኑ ድረስ ይሄንን ሐሳብ የመገምገም ሞራሉ አቅሙ ከፍታው የላችሁ ስለዚህ መጀመሪያ ምን ማድረግ ነው መተግበር ነው ተግብሮ እዛ ደርሶ ግን እኮ ሮበርት ኪዮሳኪ እንዲ ብታርማት ይባላል እሱ ክፍል ላይ ደርሰን ካልሆነ ግጥማር እኔም ኦኬ ሃርድ ወርክ ካልሆነ ምንድነው ሲባል ለካ የፋይናንሻል ኢንተለጀንስ የሚባል ነገር አይኪው እንደሚባለው EQ ኢሞሽናል ኢንተለጀንስ እንደሚባለው ፋይናንሻል ኢንተለጀንስም ማለት ስለዚህ ፋይናንሻል ኢንተለጀንስን አንደኛው ጠንካራ ሰራተኝነት ችግርን አይፈታም ዓለማችን ላይ ብዙ ሰዎች በድህነት የሚኖሩ ሰዎች ጠንክረው ከጧት እስከ ማታ ይሰራሉ ወይስ ሳይሰሩ ቀርተው አይደለም ሰው የሥራውን ነው የሚያገኘው የሚልስ አባባል አለ የለም ኖ ሰው የሚያገኘው የዘራውን ነው የሚዘራው ደግሞ በሐሳብ ነው ስለዚህ ያመነውን ነው ላመነ ሁሉ ይቻላል ነው ትልቁ ቃል ስለዚህ ማመን ነው የሚያስፈልገው ለዛ ደግሞ IQ number 5 ላይ በተለይ የምናየው ነገር ይኖራል ሌላው education doesn't solve many problems አሁን እዚህ ላይ ሰዎች ይሸወዳሉ ገንዘብ ማን ነው ትምርት የገንዘብ ችግርን አይፈታም ሲባል ለምሳሌ አንድ ሰው ያልተማረ ቢሆንና አንድ ሰው ደግሞ ማስተርሱን በሆነ ነገር ቢይዝ ቫካንሲ አንድ መስሪያ ቤት ቢወጣ ይሄኛው ሰውዬ እዛ ቫካንሲ ውስጥ ይቀጠራል ለምን ፖዚሽኑን ስለሚያሟላ ይሄኛው ሰውዬ ግን መቀጠር አይችልም የሚል ነገር ጭንቅላታችሁ ሊያመጣ ይችላል
እንደዛ ሲያመጣ ትልቁ መገንዘብ ያለባችሁ እዛ መስሪያ ቤት ውስጥ በዛ ፖዚሽን ይሄ ሰውዬ መቀጠር ላይችል ይችላል ያልተማረው ሰውዬ የድርጅቱ ባለቤት ለመሆን ግን የሚከለክለው ምንም ነገር የለም እኛ ምን ገጠመን መሰላችሁ በቅን ቡድን ከኢትዮጵያ ውጪ ዱባይ ውስጥ ቢሮ ከፍተን እንሰራ ነበር ሼር ካምፓኒ አቋቁመን እና ሼር ካምፓኒ አቋቁመን እየሰራን ዱባይ ውስጥ ሁሉም ሰው በሚባል ሁኔታ ከውጭ ስለሆነ ስታፍ አምጥታችሁ የምትቀጥሩት ንግድ ፍቃድ ስታወጡ ስንት ሰራተኛ ያስፈልጋችኋል ተብሎ የዛን ያክል ቪዛ ይፈቀድላችኋል እና ቫካንሲ እኛ ራሳችን ልንሰራ ፈለግን ከዛ ለመቅጠር ስትሄዱ ያገሪቱ ስታንዳርድ ስላለ ምን አሉ አይ ሪሴፕሽን እኮ ነው ሪሴፕሽን ለመስራት ዱባይ ውስጥ ዲግሪ መያዝ አለባችሁ በእንትን ትምህርት እነዛ እንትን የሚባሉትን ትምህርቶች እኛ ዛ መስራቾቹ አልተማርንም ስለዚህ መቅጠር ግዴታችን ነበር በገዛ ድርጅታችን የመቀጠር መብት አልነበረንም የመቅጠር ግን መብት ነበር ስለዚህ where do you want to be በመቀጠር ውስጥ ነው ያወዳደራችሁ የምትሄዱት ወይስ ባለቤት ለመሆን ኢትዮጵያ ውስጥ የባንክ ፕሬዝዳንት ለመሆን አሁን ባላችሁ ልምድና አሁን ባላችሁ የትምህርት ደረጃ ብትወዳደሩ ዛሬ ላይ የምታሸንፉ ሰዎች የማሸነፍ እድል ያላችሁ እጅ ወደ ላይ አንድ እሺ ሌሎቻችሁ እንዳለ እድሉ የላችሁም አሁን ባላችሁ የትምህርት ደረጃና አሁን ባላችሁ ልምድ የባንክ ሼር የመግዛት እድሉ ያላችሁ ሰዎች እጅ ወደ ላይ ሁሉም ባለቤት መሆን ርካሽ ነው ተቀጣሪ መሆን ውድ ነው ምረጡ ባለቤት መሆን ቀላል ነው ተቀጣሪ መሆን ፉክክሩ ብዙ ነው ባለቤት መሆን ነፃነት አለው ተቀጣሪ መሆን የጊዜ ነፃነት የለው የተወሰነ ገንዘብ ያስገኛል ግልጽ ነው ስለዚህ ሃርድ ወርክ እና ኤጁኬሽን አይደለም ገንዘብን የሚያስገኘን አንማር አይደለም በአላማ መማር ጥሩ ነው ያስፈልጋል ግልጽ ነው ነገር ግን ትልቁ ነገር ዛሬ ያልተማረን ሰዎች እንኳን ብንሆን ፋይናንሻሊ ማደግ ከፈለግን የራሳችሁ የአይቲ ካምፓኒ መመስረት ትችላላችሁ ማንበብና መጻፍ ሳትችሉ ካምፓኒ መመስረት ትችላላችሁ ሼር እና አቋቁም ብለ 1 2 3 4 5 6 ታችን አዋተን እስቲ 5 ሚሊዮን ብር ብለን እናዋጣ ብር አለን ነገር ግን አይቲ የሚባል አናቅ ከዛ ቫካንሲ እናወጣለን አንድ የአይቲ ባለሙያ የሚባል ለመቅጠር እንፈልጋለን ለመቅጠር ደግሞ ባለሙያውን እኛ መፈተን ስለማንችል ምን እንቀጥራለን ኮንሰልታንት እንቀጥራለን ምንም ያደርግ ኮንሰልት የሚያደርገን ይህ ባለሙያ ነውን የሚለውን እስቲ ወቁልን እንላለን ስለቀጠር ነው የግድ ስራው ቼክ ማድረግ አይደለም እኛ እናቀም የአይቲ ካምፓኒ እናቋቁማለን እስቲ ፈጠር አድርጉ የሆነ አፕ ስሩ ጌም እስቲ ስሩ ሰላም የሚያሰፍን ጌም እስቲ ስሩ ለልጆች የመጀመሪያው ያበሻ ጌም የሚባል ግጥም አርጋችሁ ስሩ ከዛ ለዛ የሚያስፈልገን ስልጠና ምናምን ያስፈልገናል ይላሉ ኮንሰልታንቱን ጠይቃለን ስልጠና ያስፈልጋል አራ ያስፈልግም መስራት ይችላል ስሩት ከሰሩት ምንድነው ውላችን ምንድነው ተሰሩትና ከዛ የተወሰነ ወር ደሞዝ ይኖራቸዋል አፑ ልክ ገበያ ላይ ሲውል በየወሩ ከሚገኘው ላይ 60% ለኛ ለባለቤቶቹ 40% ለእናንተ እንላቸዋል ከተሸጠ ያገኛሉ ካልተሸጠ ያገኙም ይሸጡታል ይሰማል ስለዚህ አንዳንድ ሰው በተማረው ነው የሚያስበው ያሳዝነኛል እኔኮ ኮንስትራክሽን ላይ ነው የተማርኩት ታና ኮንስትራክሽን ላይ ተማርኩ ማለት ትምህርት ሚኒስቴር ነው እንጂ ያለህ መዳንያለም እንደዛ አላለም ፈጣሪ እንደዛ አለ ኮንስትራክሽን ላይ ስራ አላለ አይደል የተባልከው በፈጣሪ ዘንድ ምድርን ሙላ ነው አይደል በቃ ተነስተ አስብ እንጂ አንድ ላይ አስብን አይቲ ነገር አሪፍ አይመስላችሁም ከተባባለ ብሩ ካለ ተነስተን የአይቲ ካምፓኒ ለማቋቋም የአይቲ ባለሙያ መሆን አይተበቀብም የኮንስትራክሽን ካምፓኒ ለማቋቋም የኮንስትራክሽን ባለሙያ መሆን አይተበቀብም ሆስፒታል ለማቋቋም የዶክተር መሆን ይተበቀባቸዋል የብዙ ሰው ችግሩ ከሙያው ውጪ ባለማሰብ ተገድቧል ለምን ትምህርት ቤት ስንሄድ እንደዛ ነው አንተ እንዲነ እኔ ትምህርቴን አይደለም ትምህርቴ አንድ መሳሪያ ነው ስፈልግ እጠቀምበታለሁ ካልፈለገ ይቀመጥ ኤክስፓየር ካደረገም በቃ ያርግ ቢያንስ ፎቶ አለ አይደል በየቤታችን ፎቶ የብዙ ሰው ዲግሪ ምናምን ተደርድሮ ሲባል እዚህ ቤት የተማሩ ናቸው ማስተርስ እና ፒኤችዲ ምናምን ይሆናል ይሰራበታል ወይ ከሰራበት ኦፍ ኮርስ ሙያው የዳበረ ይመጣል ካልሰራበት ግን ፎቶ ቢያንስ ያገለግላል በዛ ከፎቶ ጀርባ እንትኖች አሉ ሚኖሩ ሸረሪቶች አሉ በዲግሪ መጠለያ በሆን ጥሩ አይደል እንስሳት
ግን ይገርመኛል ስንስቅ አንድ አይነት ነን ማለት ነው አይደል በቤታችን ፎቶ ካለ ከጀርባው ለምን ረጅም ጊዜ አይነሳማ መጀመሪያ አካባቢ መኩሪያ ነበረ ከዛ በኋላ መከታ ይሆናል ከዛ በኋላ ምናምን ከዛ ታሪክ ይሆናል ከኩራት ወደ ታሪክነት ይቀየራል ከዛ ደግሞ እንደውም ለለቅሶ ማስለቀሻ ይሆናል ይፈልጋል ባይዘው እንደዚህ የጫናቸው ነገሮች ይደረጋሉና አንተ እንትን ነበረው እንዴ ምናምን ድንኳን ውስጥ ቢያንስ ጥሩ ወሬ ይኖር በቃ እዚህ ድረስ ስንማር የምንማረው ለምንድነው አንድ በአላማ ለማገልገል ሁለት ደስ ስለሚለን ሶስት በዛ ሙያ ውስጥ ተምሬ የማስበው ነገር ስላለ በመክንያት ነው ማለት ነው ምን ስለሚያበላ አንማር አይኪዋችንን ከጨመርን ብቻ ሰክሰስፉል መሆን እንችላለን ስንት ሰዎች በተመረቁት ሙያ እየሰሩ ነው እስቲ እዚህ ቤት ከተመረቃችሁት ሙያ ውጪ እየሰራችሁ ያላችሁ ሰዎች እጅ ወደ ላይ ኦኬ አመሰግናለሁ አውርዱት እዚህ ቤት በተመረቃችሁት ሙያ እየሰራችሁ ያላችሁ እጅ ወደ ላይ አያችሁ ሁለት ሰው የኢትዮጵያ የትምህርት በጀት ስንት ቢሊዮን ነው ሁለት ሰው አወጣ ስለዚህ what is wrong ማለት የኢትዮጵያ ሪሶርስ እያባከነ ነው ማለት ነው ይሄ ሁሉ ሰው ባልተመረቀበት እየሰራ ነው እኔ ምለው ባልተመረቅንበት ምን ሰራው ባንመረቅ መስራት እንችላለን ማለት ነው ማለት ነው እንዴ ግን ማለት እኮ አልነበረበትም በቅርብ አንድ ነገር ሰማው አይ ዶንት ኖ ምን ያክል እውነት እንደሆነ እንትን በሚባል ትልቅ የቴሌቪዥን ጣቢያ ውስጥ ያሉ ሰራተኞች 40% በፎርጅድ ነው የገቡት ከዛ ከታወቀም በኋላ ምንም አልተባሉ ለምን እየሰሩት ነው ስራውን እየሰሩት it's amazing ስለዚህ እኔና እናንተ መርጠን ገንዘብ ለማግኘት አንማር ለምን እንማር ለሌላ ዓላማ ለማገልገል በዚህ ሙያ ውስጥ ለውጥ ለመፍጠር በዚህ ሙያ ውስጥ ሪሰርች አድርጌ ምድር ላይ ታላቅ ነገር ለመስራት ለምን እሱ በፎርጅድ ሊሰራ ይችላል አይደል ዕውቀቱን ማዳበር የግድ ነው ስለዚህ ለዛ እንማር ገንዘብ ለማምጣት ግን ከሆነ እንደዚህ አይነት ትሬኒንጎችን እንውሰድ you can increase your financial like መርካቶ ውስጥ ካሉ ነጋዴዎች ስንት በመቶ የተማሩ ናቸው ነው የምትሉት አይደል መማር ምን አመጣው ምን ይገናኛል ልጄ እዚህ ጋር አለ ኬብሮን ጓደኛችን ስንተኛ ክፍል ላይ ነው ያለን አቋረጥንና መርካቶ ገባ እና አምና ነው ስራ ወደ ክላስ ስንሄድ መኪና ይዞ መጣ አንተ ግን ተማርሽ ኬብሮን ለማንኛውም ተማር ለልጆቼ ሁሌ ነግራቸዋለሁ ትምህርት ቤት እምወስዳችሁ ሌላ እምወስዳችሁ ቦታ ስለማላውቅ በእውነት ወላጅ ነው ይሄን የሚያቀው የት መውሰድ ትችላለህ እሺ ትምህርት ቤት እንደምታየው ነው ውጤቱ እንዲኮነ የት ተወስደዋል የትም ስለዚህ በቃ በትምህርት ዓለም ውስጥ እስካላችሁ ድረስ ለልጆቻችን ትምህርት ማለት ስራችሁ ነው እዛ ላይ የምታዳብሩት የጥናት ትጋት የመማር ትጋት እዛ ላይ የምታሳዩት ባህሪ ነገ ስራችሁ ላይ ስለምታሳዩ ለዛ ይጠቅማል በሚል ነው የሚሄዱት ከዛ አሁን በአላማ እንዲማሩ ደግሞ ማድረግ ለዛ ነው በካምፓኒያችን ውስጥ አሁን አንድ ፕሮዳክት ያመጣን ነው ከደቡብ አፍሪካ ያ ምንድነው ሃይ ስኩል ላይ ያሉ ተማሪዎች እንዳለ በዚህ በ250 ፖይንት ዳታ ፖይንቶችን ከዛ ሰው ላይ በመውሰድ ኦንላይን ማለት ነው እነዛ ዳታ ፖይንቶችን በማስገባት ሳይኮሎጂካሊ ፕሩፍ የተደረገ ነገር ማለት ነው የዛን ተማሪ ወርከር ታይፕ እና ፐርሰናሊቲ ታይፕ አይደንቲፋይ በማድረግ አንተ እንዲህ አይነት ታይፕ ነህ ስለዚህ እንዲህ ነገር ነው ፐርሰናሊቲ ታይፕ ስለዚህ እነዚህን ፕሮፌሽኖች ብትመርጥ ሰክሰስፉል ትሆንበታለህ ኢትዮጵያ ውስጥ የለም የሚገርማችሁ ይሄን ለማድረግ ደግሞ የሰራ ነው ምንድነው ዝቅ ብለን ሌሎችን በማስተማር በማሰልጠን ኦንላይን ላይ የምንሰራውን ስራ ፖስት ስናደርግ ደቡብ አፍሪካ ውስጥ ያለ ስታንዳርድ ባንክ እሱን በማየት ያንን ተግባር በማየት ምንድነው ኢትዮጵያ ውስጥ ያመጣችሁ ወጣቶች ላይ ያመጣችሁ ያለውን ለውጥ እንግዲህ ባንክ አስቡት ባንክ ምን ያክል ኢንተርናሽናሊ አገራችን ውስጥ ያሉ ባንኮች ምንድነው የሚያደርጉት ደንበኛ ለማግኘት መንገድ ላይ ድንኳን ይሰሩና በእናት ማለት ተምሮ ሜቢ እዛ ጋር ያለው ሰው ማስተርሱን በሆነ ነገር ሰርቷልና በማስተርሱ የተማረው ምንድነው ድንኳን ተተክላለ
ሙዚቃ ትከፍታለህ እኔ መጠጥ ቤት ሙዚቃን እንስማሽ ባንክ ጮክ አድርጎ ይከፍታል ከዛ ግቡ ለምን ማኔጀሩ ዛሬ ማታ እስክትገቡ ድረስ ይሄን ያክል አምጡ ተብለናል ሊትራሊ ልመና ካልሆነ ደግሞ ባንክ ውስጥ ስትገቡ እዛው ባንክ ውስጥ ገብታችሁ ምናልባት ገንዘብ ለማውጣት ምናም ሊሆን ይችላል አካውንት እዚህ ያለ እንዴ ይላችኋል አይ እዚህ የለንም ግን እዛ የናንተ ነው እዛ አለን አይ እዚህ ነው እቻኩላለሁ ስትሉ ችግር የለም አንተ ሂድ እቺን ብቻ ፈርመ ሄድ እንጂ ችግር የለም እና በቤታችን ያጠረቅም ነው የባንክ ቡክ ኢትዮጵያውያን አይደለ በቃ እሺ አይፈጅም እሺ ይያል ፎቶ ምናምን ችግር ፎቶ ሌላ ጊዜ ለምን እሱ ቁጥር ማሟያ አሜን ይሄ ፕሮፌሽናል ነው አይደለም ስታንዳርድ ባንክ ምን ያደርጋል መሰላችሁ የንዛ ከሚባል ካምፓኒ ጋር አሁን እንደዚህ አይነት እንትኖችን ዴቨሎፕ ከሚያደርግ ጋር ሃይ ስኩል ላይ ያሉ ኮሌጅ ውስጥ ያሉ ተማሪዎች ጋር ምን ያደርጋል ፍሪ ትሬኒንጎችን እንዲያገኙ ያደርጋል ፐርሰናል ዴቨሎፕመንት ሌሎች ትሬኒንጎችን ኦንላይን ላይ ሲገቡ ማን ነው የሚያገኙት ስታንዳርድ ባንክ በስታንዳርድ ባንክ ከቨር ተደርጎልሃል ይባላል አሁን ኮሌጅ ሆኖ ሃይ ስኩል ሆኖ ይሄን ሁሉ ካየ ልክ አድጎ ገቢ ሲያገኝ የት ነው መክፈት የሚፈልገው ኦሬዲ ጭንቅላት ውስጥ ፕሮግራም ተደርጓል ስለዚህ ለነገ ለዛሬ 5 አመት 6 አመት አካውንት የሚከፍቱትን ሰዎች መቼ ነው የሚያዘጋጇቸው ታች ማለት ነው ስለዚህ እኛም ጋር እንግዲህ እዚህ የመምጣት ፕላን አለን አሉ ይሰማል እኛ የባንክ ስራ አይደለም እንሰራው ነገር ግን ከናንተ ጋር ፓርትነር እናርግና ይሄንን ፕሮዳክት ኢትዮጵያ ውስጥ እናንተ አከፋፍሉት አሉ ከዛ በኋላ አንድ ሁለት ጊዜ እዚህ እየመጡ አንድ ላይ ቢልድ ያረጋግን ምክንያቱም በአማርኛ በኦሮምኛ በትግርኛ በሶማሊኛ መኖር አለበት ወደዚህ ቋንቋውን ያዘጋጃል በእንደዛ አይነት ተሰርቶ አሁን ላውንች እናረጋዋለን ከሁለት ወር በኋላና ይሄን ማውራችሁ ለምንድነው ቢያንስ ለሀገራችን ውስጥ ላለ ችግር የትምህርት ችግር መፍትሄ ማበጀት ስላለብን ነው ልጆች ሃይ ስኩል ያሉ ልጆች ማንነታቸውን አውቀው እኔ እንዲ ነኝ ለምሳሌ አንድን ሰው በጣም ኔቸር እንደሚወድ ቢነግረው ፋርመር መሆን አለበት አይደል ነገር ግን ማንም እኔ አግሪካልቸር አልማርም ይላችኋል ተነስቶ ማለት ነው ለምን ሰዎች ለዛ ሙያ የሰጡትን ዝቅታ አይቶ ማለት ነው ግን ሰዎች በማንነታችን ፈጣሪ ውስጣችን ባስቀመጠው ማንነት ኢንክሊኔሽን ታለንት ስጦታችን ላይ ብናተኩር ትርፋማ መሆን የምንችለው በትክክለኛ ዝንባሌያችን ነው ወይንስ በእውቀታችን ነው ዝንባሌ ነው ለዚህ ነው እንደምታዩት ቅድም በተመረቃችሁበት የምትሰሩ ሲባል አብዛኛው ስራ ስላጣን እንዳይመስላችሁ ነፍስያችን ከዛ ጋር ስላልሆነ ሲሆን እኮ እንሰራበታለን አይደል ሰው ዋጋ ከፍሎ እኮ ይሰራል ስለዚህ መነገድ መቻል ያለበት አለ ትምህርት ቤት መክፈት ያለበት ሰው አለ ምግብ ቤት መክፈት ያለበት ሰው አለ አስተማሪ መሆን ያለበት ሰው አለ ገበሬ መሆን ያለበት ሰው አለ ወታደር መሆን ያለበት ሰው አለ ስጦታው ይሆነ ማለት በእንደዛ ከሆነ በዝንባሌያቸው የሚሰሩ ሰዎች ሀገሪቱን ወደሚቀጥለው ሌቭል መውሰድ ይችላሉ ማለት ያንን ሶልቭ ለማድረግ ይሄንን አብጅተናል በዛው ውስጥ በእያንዳንዱ ኢትዮጵያ ውስጥ እንዲህ አይነት ሶሉሽን እንዲኖር ማድረግ ነው ሌላው ደግሞ ትምህርት ላይ ኮምፕሌን አሁን ኮምፕሌን አይደል ያነሳ ነው ኮምፕሌን አድርጎ እኮ ተሳድቦ መሄድ የማንንም የሰነፍ ስራ ነው ስለዚህ አሁንም በካምፓኒያችን ያደረግነው ሌላ ነገር ምንድነው አንድ ትምህርት ቤት ማቋቋም ባለፈው 3 አመት ፓይለት ፕሮጀክት ስንሰራ ነበር ፓይለት ፕሮጀክቱ ምንድነው ዲዛይን አደረግን እስቲ ኬጂ ያሉ ተማሪዎች ኤሌመንተሪ ያሉ ተማሪዎች እስከ እድሜያቸው 11 ድረስ ያሉ ሰብኮንሺየስ ማይንድ ዴቨሎፕ ሳያደርጉ ማነው ኮንሺየስ እና ክሪቲካል ማይንድ ዴቨሎፕ ሳያደርጉ በፊት ከ11 አመት በታች ያሉትን ነው 3 አመት የሰጠነው አብዛኞቹ ወላጆች እየመጡ ይሰጡ የነበረው ኮሜንት ክረምት ላይ ለአንድ ወር ለሁለት ወር ስናሰለጥን ልጆቹ ገና በገቡ በሁለተኛው ቀን ፍቅር ይዟቸው ጧት ተነስተው ቁጭ ብለው ነው የሚገኝ 11 ሰዓት ምን ነው ሲባል ትምህርት ቤት ልጅ ነው አረተኛ ገና ነው ሲባል አይ ከረፈዳ አትወስዱኝም ያው ክረምት ላይ ሲሆን ወላጅ ኬርለስ ይሆናል አንድ ልጅ ደግሞ እንደዚሁ 11 አመቱ ነው ለሊት በጣም ይታመማል ያመመውን እንትን ሳይናገር ይቆያል ሲሪየስ ነው የታመመው ሲያመው እየተነሳ ሽንት ቤት እየሄደ ወደ ላይ ያስመለሰ ለወላጅ አይናገርም አመመኝ አይልም ግን የሚያስብል ነው ከዛ ጧት ሸውዷቸው ትምህርት ቤቱ ይመጣል ከዛ መጥቶ እየተማረ ክላስ ውስጥ ነው ኮላፕስ ያደረገው ከዛ ለወላጅ ተደወለ ምናምን ህክምና ሄደ ዳነ ከዛ ምን አሞ ነበር እንዴ ሲባል አዎ ለምን አልነገርከንም አይ ከነገርኳችሁ አትሄድ ትሉኛላችሁ አሁንም ማውራችሁ የ3 አመት ክረምት ላይ ሙከራ አሁን ቦሌ አካባቢ ትምህርት ቤቱ ተከፍቶ ዛሬ አሁን እየተናገረን በኬጂ ጀምረናል ኤሌመንተሪም ሃይ ስኩልም እያደረገን ሰራን እና
ልጆቹ ኮንሰፕቱ ምንድነው መሰላችሁ ኔቸር ኢዝ ዘ ቤስት ቲቸር ነው ስለዚህ አስተማሪዎቹ አስተማሪ አይባሉም ሲቀጠሩ ፋሲሊቴተር ነው አስተባባሪ ነው አታስተምርም ልጅን እንደውም ብዙ ወላጆች ካላችሁ እዚህ ቤት ብዙ ወላጅ የሚያድገው ከወለደ በኋላ የሚማረው በልጁ ነው ይሄን ስለገባን ነው እኛ ቁጥር ጨመር አድርገን የወለድ ነው ለምን በአንድ ልጅ ዲፕሎማ ከያዛችሁ በሰባት ወደ ፒኤችዲ ይደርሳል የሚል ሐሳብ አለ እና ስለዚህ አስተባባሪዎች አሉ ወላጆች አሉ ራሱ ተማሪዎች አሉ እኩል ናቸው ፖዚሽናቸው ተማሪዎቹ ኔቸር ነው የሚያስተምራቸው እኛ ምንድነው የምናደርገው ኢንቫይሮንመንቱን ነው የምንፈጥርላቸው እና ያንን ኢንቫይሮንመንት መፍጠር የሚባለውን ኮንሰፕት ተይዞ ስለሆነ ልጆቹ ሲመጡ እንዳለ ለምሳሌ አንድ ልጅ ኬኔስቲክ አይነት ነገር እንት ሊኖረው ይችላል ቦዲውን እንቅስቃሴ ቁጭ በሉ አጣምሩ ምናምን ነው በብዛት እኮ ማሽን እንድንሆን ነው የምንደረገው ስለዚህ ዲሲፕሊን እንዲኖራቸው ተደርጎ ማንነታቸው እንዲከተሉ መጀመሪያ ናቹራል ማንነታቸው ስለዚህ በዚህ ትምህርት ቤት ውስጥ አንድ ልጅ በደረቱ ተኝቶ መማር ከፈለገ ምን ጣፋለ ተኝቶ እየጻፈ ይማራል ማዳም መውጣት ብቻ አይቻል ግልጽ ነው ቤት ሄዶ መማር ከፈለገ ሚል አልተጀመረም በደረቱ መማር ሊፈልግ ይችላል ጥያቄ በፈለገበት ሰዓት ይጠይቃል ዲሲፕሊንን ፕሮግራምድ ነው የሚሆኑት ስለዚህ ለወላጅ የሚሰጥ አሳይመንት አለ ወላጅ አሳይመንት ካልሰራ ልጅ ይባረራል ስለዚህ ወላጅም ራሱ ያድጋታል በዛ ትምህርት ቤት ገብቶ ማለት ነው አሁን ይሄንን ማወራችሁ ምክንያት ዘንድሮም ኔክስት ይርም ይሄ ብራንች እንዲከፈት ብዙ እንፈልጋለን ያ እንዲከፈት ደግሞ የግድኛ ባለቤት እንሆን አይደለም ባለቤት መሆን የምትፈልጉ ስሙንና ሲስተሙን አድርጎ የተለያየ ቦታ ላይ እየከፈትን እናባዛው እዛ በመጪው 10 አመት ውስጥ ኢትዮጵያ ውስጥ እንዲህ አይነት ትምህርት ቤቶች በዝተው ብዙዎችን በስኮላርሺፕ አቅሙ የሌላቸው እንዲማሩ አድርገን ነገ የዛሬ 10 እና 15 አመት which is 17 አመት 20 አመት እድሜያቸው የሚሆን ልጆች እነዚህ ናቸው ኢትዮጵያውያን የሚባሉትን ለማፍራት በዛም በዚህም እየሰራን ነውና ለኛ ሀገራችንን የምናቃት እየተለወጠች ያለችው በፎቅ አይደለም ፎቅ ውስጥ በሚኖሩ ሰዎች ግልጽ ነው በሰዎቿ ነው የምትቀየረው ጎጆ ቤት ውስጥም ቢሆን የምንኖረው መደዳውን ጎጆ ቤት ብቻ የሆነ ከተማ ኢማጂን ማድረግ ከቻላችሁ ምርጥ ጎጆ ቤት ባይዘው ሰው ሲደላው ምን ያደርጋል መሰላችሁ ቶቶት ይሄዳል ምን ለማየት ጎጆ ቤት ከዛስ ደስ ሲል ይላል ለምን ደስ ሲልና አትኖረውም አሁን ሲባል አይ ውድድር አለብና ቤትማ ምን ሰራው ለዚህ ነው የንተንን ባለቤት በጣም አንድ ጊዜ አይቼ ኢንተርቪውን ያደነኩት የሚኖረው ቤት ለካ የሥራውን አይነት ነው የኩሪፍቱ ነው አይታችኋል የሱን ኢንተርቪው ቤት ውስጥ ኢንተርቪው ሲደረግ ኩሪፍቱ is chain of እንትኖችን ከፍቶ ነው አይደል ያለው እንዳለው በጎጆ ቤት አይነት ስታይል ናቸው ናቹራል ናቸው ቤቱም ሄዶ ሲቀረጽ ኢንተርቪው ሲደረግ ነው የምኖረውን ነገር ነው እዛ ጋር የሰራው ስለዚህ ከፉክክር ወጥተን ወደ ራሳችን ማንነት ከገባን ምናልባት አንዳንዶቻችን መሻታችን ጎጆ ቤት ሊሆን ይችላል ግልጽ ነው በዛ ውስጥ ልክ ጎጆ ቤት ሲባል ግን የሆነ ደሳሳ ብያለው እንዴ አላልኩ ደሳሳ ጎጆ አላልኩ ጎጆ ቤት ግልጽ ነው ሰው ከሌላ ቦታ መጥቶ ዋው ፎቶ ልነሳ የሚልበት ጎጆ ቤት የጎጆ ቤት ጠረን ፊል ታደርጋላችሁ ደስ አይልም ኔቸር አይደል ቀለም ይሸታል ጎጆ ቤት አይልም ሳር ይሸታል አይደለ ዛፍ ይሸታል ኔቸራችን እሱ ነው ከተፈጥሮ ጋር መኖር የምንፈልግ ሰዎች እንድንኖር ይሄ ዓለም የሰጠንን ብልጭልጭ ነገር ምናምን ትተን ሪል ፍላጎታችን እንድንኖር ሪል ፍላጎታችን ሞደርን ቤት ከሆነ እኮ there is nothing wrong በዛም እኮ ግን እውነተኛ ፍላጎት ይሁን ከውስጣችን ስለዚህ እንደሱ ማድረጋል ኤጁኬሽን ችግርን አይፈታም ይያለን መኖር ሳይሆን የሚፈታው ፐርሰናል ዴቨሎፕመንት ያለበት ኤጁኬሽን ሶሉሽን ውስጥ ነን ይያልኳችሁ ነው በተግባር እየሰራን ነው ትምህርት ቤት እኮ ከመክፈት ዘይት እኮ መቸርቸር ይሻላል አይደል በትምህርት ቤቱ ቦታ ላይ ተከራይታችሁ ዙሪያውን እንትን አርጋችሁ ሸንሽናችሁ ደግሞ ውስጡ የእንትን ገበያ ማዕከል አንደኛ ክፍል ሁለተኛ ክፍል ከማለት የእንትን ገበያ ማዕከል ብትሉ ከሰኞ እስከ ሰኞ ክፍት ነው እቺን የምታክለውን ቦታ 20 30 ይከራዩታል ማትረፍ እኮ ይቻላል ለትርፍ ከሆነ ለዚህ ነው ገንዘብ ችግርን አይፈታም እምላችሁ የሰዎችን ችግር የሀገርን ችግር የትውልድን ችግር ለመፍታት የሚሰራ አንድ ችግሩን በመፍታቱ ደስ ይለዋል በህሊናው ሁለት ለምድር የተሻለ ነገር ያዋለ ነው ሶስተኛ ገንዘብ ጭራ ነው ይከተለና ገንዘብ በነገራችን ላይ ጭራ ነው አንዳንድ ሰው ግን እንደ ጭንቅላት ነው የሚያሳድደው ለዚህ ነው የማይያዘው ጥሩ ነገር የሚሰራ ሰው ጭራው ይከተለዋል ነብርን ይዛችሁ ወደፊት ብትሄዱ ጭራው ይመጣል አይመጣም ጭራውን ይዛችሁ ብትጎትቱ ግን ትጓተታላችሁ እንጂ በጭራሽ አይሆንም ስለዚህ
እኔና እናንተም ጭራው ይከተለናል የሚለው ሜንታሊቲ ነው። having money problem is like toothache ብለናል። ጥሩ poverty ማለት ድህነት ማለት is having more problems than solutions እቺን በደንብ ያዙት። አሁን ድህነት ሲባል ብዙ ሰው ራሱን ኤክስክሉድ አድርጎ ነው የሚያስበው። ድህነት መጀመሪያ እኔ ውስጥ ያለውን በሉና ከዛ እሱን ለማውጣት ካሉ ችግሮችና ካሉ መፍትሄዎች ችግሮች ከበዙ ድህነት ይባላል። ምን ማለት ነው? ዝም ብሎ የተጠራቀመ ችግር የተጠራቀመ መፍትሄ አይደለም ያለ። ሁሉ ጊዜ በህይወት ችግር ይገጥማል። ችግር ሲገጥምህ ይሄንንማ አልችለውም ካልን ያለን መፍትሄ በለጠ ወይስ ያለን ችግር በለጠ? ችግሩ በለጠ። ይሄንን እንዴት እንደምፈታው አላውቀው ጠይቄ ወንድሜን ተምሬ ከእህቴ አንብቤ ከመጽሐፍ ጸልዬ ከፈጣሪ መልስ እስካገኝ ድረስ እቆፍራለሁ ካልኩ መፍትሄ ይገኛል አይገኝም? የሰው ልጅ እንኳን ከዚህ በፊት ለተፈታ ችግር ይቅርና ላልተፈታ ተፈቶ የማያቅ ችግር በጣም የሚገርመኝ ሁሉ ጊዜ የሰው ልጅ ቁጭ ብሎ ምድር ላይ ወደ ላይ ቀና ብሎ ጨረቃን ሲያይ ወደ ላይ ቀና ብሎ አዋፋትን ሲያይ በሰማይ ላይ መብረር የሚል ኢንስፓይሬሽን እንኳን ሲፈጠርበት ልክ ሲፈጠር ፍላጎቱ ሲፈጠር ችግር ነው አይደለም? አልችልም ለመብረር አልችልም። በምን ለምን ከአየር የቀለለ ነገር በምድር ላይ የለም። ስለዚህ ከአየር የቀለለ ነገር ካልሆነ ምን አያደርግም? አይንሳፈፍም ብሎ መተው ይቻላል። ነገር ግን ሲያይ ወፍም ከአየር ትከብዳለች ግን እየበረረች ነው። ስለዚህ እንዴት አድርጌ ላብረር ብሎ ያሰቡ አካላት ህሊናቸውን ቁጭ ብለው የቤት ስራ ሰጡት። ሲሞክሩ መጨረሻ ላይ ዛሬ አሁን በዚች ደቂቃ ስንት አውሮፕላኖች በአየር ላይ ያሉ ይመስላችኋል በአለማችን? በዚች ደቂቃ የምታውቁ ቁጥሩን ንገሩን፣ የማታውቁ ደግሞ ግምታችሁን እስኪ። ስንት አውሮፕላኖች አየር ላይ በእያንዳንዷ ደቂቃ አየር ላይ በእያንዳንዷ ሰከንድ ስንት አውሮፕላኖች ያሉ ይመስላችኋል? 2000 1000 ማ ኢትዮጵያ አየር መንገድ 100 ምናምን እኮ ነው። አሁን ብትሄድ እኮ ፓርክ ያደረጉት ጥቂቶቹ ናቸው። አብዛኛው ምን ላይ አየር ላይ ነው። 100 ምናምን አለ። 100 ለኢትዮጵያና 900 ለሌላ ሰተ ነው። ይሄ ሁሉ ሀገር ተሰብስቦ 20000 አንደኛ I would encourage you to google this ይሄንን ጎግል አድርጉት። አሜሪካ ውስጥ ብቻ እኔ ያገኘሁት ዳታ አሜሪካ ውስጥ ብቻ በአንድ ሰከንድ 87000 አውሮፕላኖች አየር ላይ ናቸው። ያለምን አላልኩም ቼክ አድርጉ። ግልጽ ነው። አሁን አንዳንድ ሰው 87000 ብዬ እሱን ቢያጣው ውሸታም ከምትሉ ዓለም ላይ ስንት አውሮፕላኖች አሉ ወይም ደግሞ ስንት በረራዎች አሉ የሚለው ወይም ደግሞ አቪዬሽን ላይ የሚሰሩ ሰዎችን ብትጠይቁ it's amazing። ስለዚህ የዓለም ህዝብ ግማሹ መሬት ነው ግማሹ የት ነው? ጊዜው እኮ ነው ዘለ ይሄዳ ይወርዳል በርግጥ። ነገር ግን ካን ዩ ኢማጂን ስንት ሰው እንደሆነ ያለው 87000 አንዱ ላይ ምናልባት 100 ሰው በአቨሬጅ ብታደርጉት በሚሊዮንስ የሚቆጠሩ ሰዎች ምን ላይ ናቸው? ዋው it's amazing። ማን ነው የፈታው ይሄንን? ከችግራቸው ሲያስቡ እንዴት እንደማይቻል ችግር ሲመጣ ከችግሩ በላይ ምን ያደርጉ ሰዎች? ያሰቡ ሰዎች። ስለዚህ ችግር ወደ ጭንቅላታችን ሲመጣ መፍትሄን ሁሉ ጊዜ ሆን ብለን እናስብ። ይቻላል መፍትሄን እናስብ። መፍትሄን ስናስብ በመጸለይም በማንበብም በመጠየቅም በመሞከርም መፍትሄ ላይ ይደረሳል። ችግር ይገጥመናል መፍትሄ እናበጅለታለን። በቃ ይሄ የመጨረሻው ችግር ነው አትበሉ። አንዳንድ ሰው ሲል እሰማለሁ ችግር የመጨረሻ የሚሆነው መቼ ነው? ስንሞት። ለዚህ ነው ሰው ምን ይባላል ሲሞት? አረፈ። ያ ማለት የችግርን ኤክስፒሪየንስ ማድረግ አቆመ ማለት ነው። ስለዚህ ይሄንን የመጨረሻ ችግር አርግልኝ የምትሉ ጸላዮች ምን ይያላችሁ ነው? ኢንዳይሬክትሊ አረፍ። ዛሬ ድረስ በህይወታችሁ ችግር ገጥሟችሁ በቃ ብላችሁ ያቆማችሁት ምን አለ? ድጋሚ ጀምሩት መፍትሄን ለእንትን ችግሬ። ምናልባት የሪሌሽንሺፕ ሊሆን ይችላል። እሷ እህቴ ሆና ወንድምና እህት ቤት ውስጥ እየተጣላን ኖረን በቃ ከሷ ጋር ከዚህ ወዲያ ሰላም የለም ብዬ ዘግቼ ሊሆን ይችላል አይደል? ይሄ ድህነት ነው። ስለዚህ እስከ ዛሬ ድረስ ከሞከርኳቸው ሙከራዎች የተሻለ ያልሞከርኳቸው ሙከራዎች እንዴት ልሞክር? ላንብብና መጽሐፍ በማገኘው አዲስ ዕውቀት ልሞክር።
ሰዎች ልጠይቅ እኛ የለመድነው አካሄዳል ስንጣላ ሽማግሌ ይጠራል ግልጽ ነው አይደል ቤተሰብ ዘመድ ጎረቤት ጓደኛ አደርግና አንድ በሉልኝ ምን አረጋች ሲባል በወጣው በገባው ቁጥር የኔን ሽቶ እየተቀባች ሊሆን ይችላል ትልቅ ጉዳይ ሆኖ ከእህትና ከሽቶ ማን በልጦ ማለት እኔ ይሄን ሽቶ እንዴት እንዳመጣሁት ማቅ እኔ ነኝ እና እነሱም አንደኛ ፈገግ ይያሉ ነው የሚመጡት በልባቸው ግን ያው መተው እንደው በተቻለ መጠን ኢየሱስን ሽቶ ባለመንካት ብትተባበሪው ወይ አዋተን እንግዛልሽ አይደለም እኔ እኮ ድንገት ተጠቅሜ ነው እንጂ ደሞ ኢየሱስን ሽቶ ተቀባው እኔ ለራሴ ፈጣሪ ሲሰጠኝ ራሱ ሽቶ አርጎ ነው የፈጠረኝ ትላለች እና ለነሱም ግራ ይገባቸዋል ሲሄዱ ሌላ ነው ያለው ነገር ስለዚህ ከዛ እንውጣና ኦኬ ምን ማድረግ ይችላል እስቲ ላዳምጣት እስቲ እይታዬ ልቀይር እይታዬ በሽቶና በህት ማከል ማን ይበልጣል አይወዳደሩም እንደውም ብትወስደው ስጦታ አርጌ ሰጥቻት ይቅርበይ እንደውም የሽቶ ፋብሪካ ከፍትልሽና አንቺ እየተዘፈዘፍቶጭና ከዛ ሌሎችም ይቀብ አይሻል እህቴ ተቀባች ከማለት እየተነከረች እንድትሄድ በማድረግ መቀባቷን መቀነስ አለቀ መቀነስ አይደለም ለምሳሌ ከአንድ ሽቶ ላይ ሰው ሲቀቡበት ያንስበታል ከሽቶ ፋብሪካ ላይ ግን እንዳል ሻወር ቢወስዱበትም አያንስበትም እንትን አይበዛም ስለዚህ ያለንን ነገር በማብዛት ሌሎችን ነገር ማሳጠር እንችላለን አቲቲዩዳችንን በመቀየር ስለዚህ ምን ችግር ላይ ያቆማችሁ ይሆን እስቲ እነሱን ነገር በጭንቅላት አስቡና ይሄን ነገር ከዚህ በኋላ እስክፈት አንድ ልምምድ ሪሌሽንሺፕ ሊሆን ይችላል አንድ ልምምድ ጤና ሊሆን ይችላል አንድ ልምምድ ፈልጋችሁ ደጋግማችሁ እየሞከራችሁ ወደቃችሁት ለምሳሌ ስፖርት መስራት ፈልጋለሁ ብላችሁ አንድ ጂም ተመዝግባችሁ ከዛ 2 ቀን ሰርታችሁ አቆማችሁ ወይኔ ብሩን በመለሰልኝ ብላችሁ ተመኝታችሁ ከዛ እዛ ጂም ሄድ ሸሚዟችሁ ሌላ ጂም ተመዝግባችሁ ከዛ አካባቢ ያለ ጂም እንዳለ ጨርሳችሁ ጂም አይከፍቱም እንዴ ብላችሁ በመጠበቅ ውስጥ ያላችሁ ሰዎች ካላችሁ ስፖርት ጀምሬ ቀጥዬ ስኬታማ ለመሆን ምን ልስራ እንዴት ልቀይር እስቲ መጽሐፍ ላንብብ አቶሚክ ሃቢትስን ማንበብ አሜዚንግ የሆነ ሃቢት የመቀየር ነገር ላይ ቶፕ ከሚባሉ መጽሐፎች ማለት ለራሱ ትልቅ ነገር በሃቢቱ ላይ የቀየረ ሰው ጄምስ ክሌር ስለዚህ እሱን አንብባችሁ ደግሞ መሞከር በሱ ካልተሳካ ወይኔ በቃ ዛለም ሲኒማ ሄጄም መጽሐፍ አንብባችሁ ተብሎ ነበር በጣም ቶፕ ነው ተብ በሱም አልተቻለም ነው አልቻልኩም አው ሌላ ደግሞ አንድ ምን እስከናገኝ መፍትሄ እስከና ሲፈታ ሌላ ፈተና ይሆናል የምትፈተን ስለዚህ አትታገሉት ወይኔ ነገር ልፍታ መቼ ነው መፈታው በትግል ሳይሆን እንደ ጌም እዩት ህይወትን ኦኬ በህይወት በሪሌሽንሺፕ ላይ አንድ ቻሌንጅ ከእቴ ጋር ተሰጥቶኛል በጤናዬ ላይ ስፖርት በመስራትና ባለመስራት በፍላጎቴ ላይ የሆነ ንግድ መጀመርና ባለመጀመር ላይ ስለዚህ እነዚህን ለመፍታት ማንን ላማክር ወንድም ያለ ሱኮ ብዙ ነገር የሚያቅ ይመስለኛል አማክሯለሁ እሱ ነገር ሞክራለሁ አንዱ ላይ ሪሌሽንሺፕ ላይ ይሰራልኛል ግሬት አመሰግናለሁ ሌላው ላይ አልሰራልኝም ደሞ ጠይቃለሁ ኦንላይን ጉግል ዛሬ ላይ ቻት ጂፒቲ ያለና አይደለ አርቲፊሻል ኢንተለጀንስ ማለት አንዳንድ ሰዎች ቲክቶክ ላይ ኢትዮጵያ ውስጥ የለም ቻት ጂፒቲ ሲሉ ሰማለሁ እኔ ደግሞ ኢትዮጵያ ውስጥ ነው ያለው እና አለ ለምን እንደሌለ እንጃ አለ ስለዚህ ግቡና ፍሪ የሆኑትን ዳውንሎድ አድርጋችሁ ጠይቁ 10000 ባለሙያ የሚመክራችሁን ነገር ሰመራይዝ አድርጎ ያመጣላችኋል ባጭሩ ስለዚህ ሳይኮሎጂካሊ የሆነ ጥያቄ ኢሞሽናል የሆነ ጥያቄ ሌሎችን እንደው የግድ ፕሮፌሽናልስ ጋር መሄድ ባትችሉ ግልጽ ነው አቅሙ ባይኖር እጃችን ላይ ብዙ ፕሮፌሽናሎች ሊሰጡን የሚችለው ምክር ማግኘት እንችላለን ዲግ ታደርጋላችሁ ጥያቄ ስትጠይቁት ምናልባት በ3 4 5 ሰከንድ ውስጥ እንዳለ ጥያቄው መልስ ይሰጣችኋል ከዛ እሱን ይዛችሁ አንዳንድ ሰው አሁንም ለእንትን ነው የሚጠቀምበት ይሄንን ነገር ከአንድ ልጅ ጋር ስናወራ እኔ እኮ 12ኛ ክፍል ፕሮጀክት አቅርቡ ስንል በሱ ነው የሰራሁት አንተ ስራ ስትባል አንተ ስራ ነገር ግን አሁን በህይወት ላይ ግን ራይት እና ኤክስ ምን ሆነው ግልጽ ነው ማንንም የሚያርመን የለም ለራሳችን አጋዥ ነው ጓደኛ ማለት ነው ሰው ጓደኛውን ያማክራል አይደል ስለዚህ ዘንድሮ ቴክኖሎጂው እዚህ ጋር ከደረሰ እናማክርና ምናገኘውን ምክር ዋይዝ ሆነን እንደሰው አፕላይ እናድርገው ስለዚህ poverty is simply having more problems than solutions ይው ችግር ይገጥመናል መፍትሄ እናበጃለን ከዛ ሌላ ከፍ ያለ ይሄ መፍትሄ የማይፈታው ችግር ይገጥመናል ከዛ መፍትሄ ችግር ይገጥመናል መፍትሄ ይሄ ምን ይባላል ኢንተለጀንስ ችግር ሲገጥመን መፍትሄ ያበጀን ሌላ ችግር ከፍ ያለ ሲገጥመን መፍትሄ ያበጀን ስንሄድ የኛ ኢንተለጀንስ እያደገ ይመጣል ሰው ሞር ኢንተለጀንት ሲሆን ደግሞ ሞር ፋይናንሻል አይኪው እየጨመረ ይመጣል ስለዚህ ከድህነት ወደ ሀብት ውስጥ መግባት ይችላል ጥሩ ፋይናንሻል ፕሮብለምስ ኦፍ ዘ ፑር ደሃም ሀብትም የገንዘብ ችግር አለባቸው እውነት አሰት የገንዘብ ችግር ማለት
የገንዘብ ችግር ማለት ነው እንጂ ገንዘብ ማጣት ብዙ ሰዎች ግን የገንዘብ ችግር አለብኝ ሲባል የሚመስለው ምንድነው ማጣት ነው ማጣትም ችግር አለው ማግኘትም ችግር አለው ምናልባት ስለ ማግኘት ችግሩን ካልተረዳችሁ እስቲ በህይወት ዘመናችሁ ለአንድ ደቂቃ ለአንድ ሰከንድ ለአንድ ሰዓት ለአንድ ቀን ለአንድ ሳምንት ለአንድ ወር ሊሆን ይችላል የናንተ ሊሆን ይችላል የናንተ ላይሆን ይችላል ትልቅ የምትሉት ገንዘብ በህይወታችሁ ወደናንተ አጠገብ ወደናንተ ቦዲ ደርሶ መጥቶ ይሄደው የሸኛችሁት ገንዘብ ስንት ብር ነበር የራሱን የሚነግረኝ እሺ 1000 ብር እሺ 73000 ብር እሺ ሌላስ እሺ 50000 ብር እሺ 15000 ሌላስ እሺ 900000 ኦኬ ይሄንን 900000 ሌሎቻችሁም ወደናንተ የመጣውን የሰው የሆነ እናንተ የሆነ ገንዘብ እስቲ ልክ በምን ሁኔታ ነበር የመጣው ከዛ በኋላ እንዴት ምን ያክል አንተ ጋር ቆየ በመጣ ጊዜ ያለ ስሜት ምን ይመስል ነበር አዋዋልህ እንዴት ነበር አረማመድህ እንዴት ነበር ስሜትህ እንዴት ነበር ከሄደ በኋላስ ምን ተሰማ ይሄ ትልቅ የሚያስተምር ነገር ስላለው ነው እስቲ እሱን ሼር አድርገን እሺ አንተ አካውንት ውስጥ ነው የገባው ወይስ በአካል ቢሆን ደስ ይለኛል ብሩ ፊዚካል ጡ ተብሎ ቀረ አይደል እሱ ነገር ጡ ተብሎ ተቆጥሮ የመጣው እስቲ በአካል እናንተ ጋር የመጣባችሁ ወይም የመጣላችሁ ስንት ነበር 15000 ብር እሺ ስንት ነበር እሺ 40000 በጥሬ ነበር የመጣው ኦኬ ልክ ሲመጣ ስሜትህ ምን ሆነ ሐሳብህ ምን ሆነ ሰዎችን ስታያቸው ምን ይመስሉ ነበር ከሰጠ በኋላ ምን እነዚህን ሼር አድርገን እስኪ ይሰማል ወደ ኋላ ይሄን እንድትሰሙ ፈልጋለሁ ይሄን ስሜት ኦኬ እንትን ማይኩን ያዝም ኦኬ እሺ አመሰግናለሁ ከባንክ ከወጣ በኋላ ማለት ነው የሆነ ፐርሰናል ትራንስፖርት ነበር የምጠቀመው ግን ፐርሰናል ትራንስፖርት እስክጠቀም ድረስ የሆነ ዲስታንስ በቤት ነው በዛ ምክንያት ምናልባት አሁን እዚህ ጋር ሾው ለማሳመር አይደለም ማለት ካገኘሁት ትንሽ ቆየት ያለ ሰው ግን በጣም የገረበው ሰው ሰላም ሲል ከልቤ ሰላም አለበት ነው ብሩን ሰላም የሚል ይመስላል እሺ በዛ ልጅ ራስን ተራራራ የሆነ አይነት ኃላፊነት ነው ሰጥተን በተገኘ ያንን ኃላፊነት ወጥቼ እስከጨረሰው ድረስ በቃ አለለ ብቻ የሆነ ያልተለመደ ፊልም ነበር እስቲ እንዲህ ነው ማለት ነው ያ እንዲህ ነው እንዴት ይባላል ምን ትለዋል ኦኬ አያችሁ አሁን የቀደም ባንክ ትራንስፈር ያለው ባንክ ውስጥ ሲገባ የተወሰነ ኢሞሽን ሊኖር ይችላል ለምሳሌ ባንኩ ከስሮ ይዘጋ ይሆን የሚል ሐሳብ ሊያሳስበን ይችላል በጣም ከፍ ካለ ባንክ እኮ ነው እስከዛሬ ከስሮ አቅም ኢትዮጵያ ውስጥ ልክኛ ብር ሲኖረን ግን ሊከስር ይችላል እሱም አደራው መወጣት ነው አይደል የሚያስበው ሰው እኮ ኖርማሊ ሰላም ይለዋል ገንዘብ ሳይዝ ኖሮ ሰላም ያለው በቀልቡ ሰላም ይለዋል አሁን ግን ስጋቱ ምን ሆኗል ይሄን ነገር ሉዝ ማድረግ የለብኝም አደራው ማስረከብ አለብኝ በሚል ችግር ውስጥ ገባ አልገባ ሰላም እኮ ማለት አንቻለም ከዚህ በላይ ምን ችግር አለ አይደል ቢያንስ ገንዘብ ማጣት ቢሆን ሰውየውን አይተን ያበድረኛል በሚል እኮ በፈገግታ ሰላም እንል ነበር ማጣትም ችግር ነው ማግኘትም ችግር ነው ችግሮቹን ማወቅ ግን ወሳኝ ነው የትኛው ችግር ይቸግራችሁ የማግኘቱ ይቸግር አይደል እንደውም እኔ የሮበርት ኪዮሳኪን ሳነብ ማጣትም ችግር ነው ማግኘትም ችግር ነው ስለዚህ ጥንቃቄ ያስፈልጋል በጭራሽ መጠንቀቅ አልፈልግም ላግኝና ልቸገር ከዛ ግን ስማርትሊ ስታዩዋቸው ደግሞ ሲሪየስ ችግሮች ስለሆኑ ማግኘትም እነሱን አሁኑኑ መፍታት አለብን ሰው ስለሆነ ስለዚህ the poor not having enough money ማጣት ነው አይደል የድህነት ችግሩ ለምሳሌ በቂ ገንዘብ የለንም ስለዚህ የቤት ኪራይ ያሳስበናል አስቤዛ ያሳስበናል ወዘተርፈ ሀብታም ደግሞ ማግኘቱ ነው ሐሳብ የሚሆንበት ቅድም እንዳልነው እንኳንኛ የሰው ሲመጣኛ ጋር ያሳስበናል ማለት ነው ስለዚህ በሩን ዝጉት አድሮ ከሆነ በተለይ እዛ ቤት ምናልባት እንደዚህ ደርድረን ዙሪያው መሃል ይደረግና በሩ አንደኛ የተቀረቀረው ይቀረቀራል እንደገና ከዛ ከውጭም ሌላ ነገር እናረጋለን ብቻ መስኮቶቹ ሁሉ አስጊው ደረጃ ላይ ይገኛሉ በዛ ላይ ከዛ በፊት ሰላም ነበሩ
ይሄ ስጋት ይፈጠራል ማለት ነው። ሌላው ዩዚንግ ክሬዲት ቱ ሰፕሊመንት መኒ ሾርቴጅ የደሃ አንዱ ችግሩ ገንዘብ ሲቸግረው ምንድነው የሚያደርገው? የሚጠቀመው እንትንን ነው መበደርን ነው ክሬዲትን ነው። ስለዚህ ሲቸግረው ቶሎ እየተበደረ ነው የሚመልሰው። ሲቸግረው ቶሎ እኔ እንደውም አንድ ጊዜ በጣም ገርሞኝ ዋው በቃ ጂኒየስ ሆንኩ ማለት ነው ብዬ አስቤ ነበር በፊት በጣም ያው ከዴይ ዋን ጀምሮ ስራ ስጀምር ስበደር በኋላ ምን ማድረግ ጀመርኩ 300 ብር ዕዳ ሲኖርብኝ አንድ ሰው እየደጋገመ ሲጮህብኝ ከ250 እንትኖቹን ቀለል ማድረግ ማለት 150 እና ዋው ብዬ ደስ አለኝ። ደግሞ ቀለል ያለ ስትጠይቁ ሰው ይሰጥ የለ 150 ከዛ ሁለቱ ጋር እንትን አደርጋለሁ ከአንድ ሳም ደግሞ ልመልስ ልበደር ስል አበዳደሪ እምመልስበትን ቀን ኦልሞስት እነካዋለሁ በምላሴ እና እንደዚህ ነገ ማበደርሽ ነገ ስትሉ ኦልሞስት ነገ አይመስልም ራሱ ዛሬ ነገ ከሰዓት እና ደግሞ አጠያየቂም እንደው አለ አይደል እኔ እኮ ተጨንቄያለሁ ያ እንትን ስላለ ነው እንጂ አረ ጉዳዩ ዋናው ጉዳይ እሱ ነው የምተነፍሰው እሱ ነው ምንም ለውስ ግን እዚህ ጋር ፕሮሞሽን ነው አላውቅም በወቅቱ I think I am smart ከዛ 150 ከዛ ከአንድ ስልክ ወደ ስንት ይባዛል ማለት ነው የሚፈልገኝ ሰው አሁን ወደ 2 ይሆናል ከዛ 2 ሲሆን ደግሞ ወደ 475 ብር ዋው 75 ቀላል 75 ብር አለ ዋው አነስ ይላል እሱ 75 ብር አለ ከሰዓት መመለስ አሁን ከሰዓት ይሆናል ነገ የነበረው ከሰዓት እኮ እኔ ደሞዝተኛ ምንም ነገር እኮ አላገኝም የታወቀ ነው ከሰዓት ከዛ ከሰዓት ጀምሮ የሚጮህብኝ ስንት ሰዎች ይኖራሉ አራት ብቻ እንደምንም መጠኑን አድቅቆ ቢቀርም ችግር የለውም ድረስ ማድረስ ዴት ድንቅ የሆነ የብድር ሲስተም ምን እንደማለት ነው ከኢትዮጵያ ንግድ ባንክ 1 ሚሊዮን ብር ተበድራችሁ መልስ ምናምን ሸጠዋለሁ ሲል ከዳሽንና ካዋሽ 500,000 ከዛስ ከምናምን አርጋችሁ 250,000 ከዛስ 100,000 ምናምን አርጎ ከዛ በቃ በንቶስ እንዲሉን መመኘት ማለት ነውና የማይሆን ነገር ግን በወቅቱ አደነኩት በቃ እኔ በጣም ማይንዴን እየተጠቀምኩ እንደሆነ እኔ ስሜቱን ራሱ አስተዋውሳለሁ እንዴት ራሴን እንደወደድኩ እና ለሰዎች ደግሞ መምከር ጀመርኩ ያው መቼም አንድ ሰው ዳሃ ከሆነ ዙሪያው የሚኖሩት ዳሃ ናቸው ስለዚህ የሚመካከሩት እነማን ናቸው ሲኒየሩ ነው አይደል ሲኒየሩ ነው ሲኒየር ዳሃ መሆን ማለት የተሻለ አይደለም ግን ቢያንስ በምን እንደሚበልጠው አላቅም ሲኒየር ግን ብዙ ጊዜ የተቸገረ ማለት ብዙ ጊዜ የተራበ አዳዲስ ረሃብተኞችን ማሳየት ይችላል በሳር በመናም now ሌላው needing to keep it safe የሀብታም ችግሩ ደግሞ ሴፍ ማድረግ ነው ስለዚህ የት ባደርገው ነው ጥሩ የት ባንክ ቢሆን ነው በይበልጥ ጥሩ ዛሬ ባስቀምጥ ነገ ብድር የሚሰጡኝ ለንግድ የሚሆን ነገር የሚሰጡኝ ፎሬን ከረንሲ የሚሰጡኝ የትኛው ጋር ነው የሚል ሌላው ራይዚንግ ኮስት ኦፍ ሊቪንግ በድህነት ውስጥ ያለ ሰው ኑሮ ውድነት ብሎ የሚያሳስበው እሱ ነው ነዳጅ ጨመረ ሲባል ትልቅ ኢሹ ነው የሚወራው በዚያ ነው የሽንኩርት ጨመረ አስቤዛ ጨመረ ሲባል ያሳስበዋል እንግዲህ ሀብታም የምትባለው ቃል በኮቴሽን ውስጥ ይውልኝ ብዙ ሰው ትንሽ መኪና ቤት ምናምን ስላለው ሀብታም የሆነ ይመስለዋል ኖ የሚያሳስብህ ምንድነው የሚያሳስብህ ነገር አሁንም እንትን ጨመረ ብለ በጣም ይያልክ የምታወራ ከሆነ እየተዝናናህም ጭምር ሰው እኮ እየተዝናና ስለመጨመር ነገር አውርቶ እኮ ይጉላላል አብረው እስቲ ናስቲ ሻይን ጠጣ ይሄ መንግስት እኮ ሊገለን ነው እኮ ብሎ ቁጭ ብሎ በቃ ሃይ የሚለው ሰው ጠፋ ማለት ነው የት ነው ካፌ ገብተን ለመዝናናት ማለት ለመጉላላት ነው እንጂ ይሄ መዝናናት ነው ምንድነው የሚያሳስበን ነገር መቀየር አለብን ስለዚህ the rising cost of living ያሳስበዋል ሀብታም ደግሞ ሰዎች የሚወዱት ገንዘቤን ነው ወይንስ ብሬን ነው የሚለው ነገር ያሳስብ ቅድም ሰላም ያለው እኔን ነው ወይንስ ገንዘቡን እንኳን አላየውም ልጁ ግን በቃ እንደዛ ይሆናል ያ ደግሞ ከሰው አጥተን እንድንኖር ያደርገናል ማለት ነው በዛ ውስጥ እንግዲህ ከሰዎች ጋር ጥሩ ሪሌሽንሺፕ አሁኑኑ እየገነባን ካልሄድን ነገ እንቸገራለን እኔ ማቃቸው ሰዎች ብዙ አሉ ውጭ ሀገር ይኖሩና ዲያስፖራ ሆነው ከዛ አዲስ አበባ መተው ራሳቸውን እንትና አድርገው ከውጭ እንደመጣ ሰው ሳያስመስል ለማግባት ነው የሚፈልጉት ለምን ጓደኛ ሲይዝ ውጪ እንደምወስዳት ካወቀች እኔን ሳይሆን ቪዛዬን ፈልጋ ነው የምትወደኝ ብለው የውሸት እንትን እያደረጉ ሻይ ያስከፈሉ ምናምን መከራቸውን ይበላል ለምን እኔን ነው ወይንስ እኔ ያለኝን ነገር ነው ብለው ስለሚሰጉ እሱም ችግር ነው ሌላው paying more taxes ብዙ ታክስ የሚከፍለው ዳሃ ነው ፖለቲካ እንዳይሆንብኝ ኢትዮጵያ ስለሆነ አይደለም ሮበርት ኪዮሳኪ የጻፈው አሜሪካ ውስጥ ነው ብዙ እንዴት ነው የምንከፍለው ባጭሩ በድህነት ውስጥ የሚኖሩ ሰዎች
በብዛት ቋሚ ገቢ የተወሰነ ነገር አላቸው which is በሳምንት በወር በቀን ሊሆን ይችላል ክፍያው ስለዚህ ያንን ክፍያ ለምሳሌ ደሞዝ በሚኖራችሁ ሰዓት በአመቱ መጨረሻ ነው ግብር የሚከፈለው አይደለም እዛው ደሞዙን እስቲ ወሰደውና ናና ክፈል ገቢዎች ይባላል እንዴ አይባልም ለምን ዳ ከወሰደው እንደማይመልሰው ይታወቃል ስለዚህ እዛ ምንድነው የሚሆነው ተቆርጦ ነው የሚሰጠው ስንት ፐርሰንት ነው የሚቆረጠው እስከ 30 አዎ እስከ 30 ከዛ በኋላ ስለዚህ እስከ 35% ድረስ ይከፍላል ማለት ነው ነው እስከ 35% ድረስ የሚከፍለው ከአጠቃላይ ገቢው ነው ከረቨኑ ነው ወይስ የቤት ኪራይ ምናምን ታስቦለት ተቀናንሶ ከኔት ፕሮፊት የለውም ራሱ ፕሮፊት የሚባለው ቃል ዳይኖሰር ነው ለዳ አይተርፈውም ትርፍ የሚባል የለው መቆጠብ ይችላል ካለው ላይ ጠቦ ተጨንቆ መቆጠብ ይችላል እሱ የውሳኔው ጉዳይ ነው ነገር ግን ሀብታም ስትሆን which is ወደ ንግዱ ዓለም ስትገባ አንደኛ መንግስት ግብር የሚቀበልህ ከትርፍህ ላይ 1 ሚሊዮን ብር ሸጫለሁ 100 ሚሊዮን ብር ሸጫለሁ በአመት ትላለህ ከዛ ለቤት ኪራዩ ይቀንሳል አይቀንስ ለሰራተኛ የምትከፍለው ይቀንሳል ለነዳጅ የምታወጣው ይቀንሳል ለስቴሽነሪ የምታወጣው ይቀንሳል እያለ ይቀንስና ማስተዋቂያ ምናምን የምትከፍለው ተቀናንሶ ካተረፍክ አንተ ሀብታም ሆይ ካተረፍክ ክፈለኝ ካላተረፍክስ አካውንቲንግ ሰርተ ይሄ በቁርጥ ግብር ምናምን የሚባለውን ተውት ኢትዮጵያ ውስጥ ሰው ስለሚያስቸግር ሪከርዲንግ ስለማይዝ ምናምን ነው እንጂ ካተረፍክ ሂሳብ ተሰርቶ ትከፍላል ዜሮ ከሆነ አትከፍልም ይሰማል ከከፈልክም ሊያውም የምትከፍለው ስንት ነው 30% ናው ልንገራችሁ አሁን ሂሳብ በደንብ እንስራ አንድ ሰው ለምሳሌ ነው እሺ በአመት 1 ሚሊዮን ብር ሸጠ ከዛ 200,000 ብር ወጪ ነበረው ስንት አተረፈ 800,000 800,000 ብር ሲያተርፍ ከ800,000 ብር ላይ 30% ተከፈለ ማን ነው ከፈለ 30% 30% ከ800,000 ላይ ስንት ነው የሚመጣው 30,000 ሲባዛ 8 3 ጊዜ 8 24 240,000 የሸጠው ስንት ነው 1 ሚሊዮን የከፈለው ስንት ነው 240,000 ለ1 ሚሊዮን ለሽያጩ 240,000 ስንት ፐርሰንት ነው 240,000 ሲካፈል ለ1 ሚሊዮን ስንት ይመጣል 24 ሚሊዮን ዳሃ ስንት ፐርሰንት ነው የከፈለው 35 ሀብታም ይከፍላል የሚባለው ስንት ነው ከገቢው ላይ 30 ነገር ግን የከፈለው ስንት ነው በብዛት ሊያውም እንደዚህ አይደለም የሚያተርፈው ወጪውን በደንብ ስለሚያዝ ግልጽ ነው 200,000 ቢያተርፍ ነው ግልጽ ነው ገቢ ያስገባው ስንት ነው በአጠቃላይ ማነው 1 ሚሊዮን ነው ከዛ 200,000 ቢያተርፍ ነው ከዛ ላይ ደግሞ 30% ሲከፍል 60,000 ብር ነው 60,000 ማለት 6% ማለት ልዩነቱን አሁን እንደዚህ ሲባል ሰላማዊ ሰልፍ ብትወጣም ህጉ ይሄ ካገር ብትወጣ እንኳን ህጉ ይሄ አይደል እንኳን ሰላማዊ ሰልፍ ካገር ብትወጣ አሜሪካ የሚጠብቀው ይሄ ነው ስለዚህ ራስህን ከድህነት ተራ አውጥቶ ወደ ሀብት ተራ ለማስገባት ገንዘብ አይደለም የሚያስፈልገው ምንድነው አስተሳሰብ የምን አስተሳሰብ ከድህነት የገቢ ምንጮች which is employee and self employee በደንብ ስሙኝ employee and self ጥቂት የቅጥር ዘዴዎች ጥቂት የሚባሉ ፖዚሽኖች በመቶ ሺዎችና ምናልባት እጅግ በጣም ጥቂት የሚባሉ ደግሞ 1 ሚሊዮን አካባቢ ሊከፍሉ ይችላሉ ኢትዮጵያ ውስጥ አሁን ባለው ሁኔታ ያ ግን ለምሳሌ 1 ሚሊዮን የሆነ ሲኢኦ ሆናችሁ የሚከፈላችሁ ከሆነ የቢራ ፋብሪካ ፕሬዝዳንቶች እንደዛ ይከፈላቸዋል አንደኛ ደማችሁ ቢራ መሆን አለበት ሁለተኛ ሌት ተቀን ፋብሪካዎቹን ምን ማድረግ አለባችሁ ሰክሰስፉል እንዲሆኑ መስራት አለባችሁ ምን አለፋችሁ ተሽጣችሁ ማለት ሶ እሱን ዘዴ ትተን ኤምፕሎይ እና ሰልፍ ኤምፕሎይ ራስን ቀጥሮ መስራት ብዙ ሰው በቃ ጥሩ አካውንታንት ሲሆን የራሱን አካውንቲንግ ፈርም ይከፍታል ጥሩ ሹፌር ሲሆን የራሱን መኪና ይኖረውና እንትን ያደርጋል የታክሲ ሄሊንግ ሰርቪስ ይሰጣል ወይም ኮንትራክት ይሰጣል ወይም መኪና ያከራያል በራሱ እየሰራ ማለት ነው ጥሩ ዶክተር ሲሆን የራሱ ክሊኒክ ይከፍትና ገሌ ክሊኒክ በለው እዛ ጋር ይሰራል እዛው ነው የሚያድረው ሊትራሊ ሹፌሩም በነዳ ጊዜ ነው ገቢ የሚያገኘው ሐኪሙም ባከመ ጊዜ ነው ማለት ሐኪም እንትና አለ ተብሎ ነው አይደል የሚመጣው አይየሉም ሲባል መቼ ነው የሚገባው
ሌላ ሐኪም ብታስቀምጡ ያንን ሰው ሳይሆን እናንተን ፈልጎ ሎየር ብትሆኑ የራሳችሁ ሎ ፈርም ብታደርጉ ጥግ ድረስ እዛ ውስጥ ገብታችሁ መስራት አለባችሁ ቀንም ለሊትም መስራት ያስፈልጋል ዳታ መሰብሰቡ ምናምን ዶክመንት ከስተመር ማነጋገር ወዘተርፈ ስለዚህ ራሳችን መቅጠርም ሰልፍ ኤምፕሎይ እና ኤምፕሎይ በደህንነት ውስጥ እንድንኖር የሚያደርገን ነው ነገር ግን ቢዝነስ ቢልዲንግ የምንለው አለ ጊዜን ወደ ገንዘብ መቀየር የሚባል ነገር አለ ዕውቀትን ወደ ገንዘብ መቀየር የሚባል ነገር አለ ሲስተም ገንብቶ ገንዘብ ማግኘት የሚባል ነገር አለ ስለዚህ ጊዜን ያለንን የሰው ኮንታክት የሰው ኃይል ቴክኖሎጂን በመጠቀም ምን መገንባት እንችላለን ሲስተም የገነባነው ሲስተም እኛ ብንሰራም ባንሰራ ገቢ የሚያመጣበት ማለት ነው ስለዚህ መቀየር አለብን ያንን ወደ ሀብታም የሚሰራውን ስራ መስራት ሀብታም ማለት ሰዎችን ለመሆን አይደለም ሲስተሙን ነው መከተል ያለብን ብዙ ሰው የተሻለ ደሞዝ ፍለጋ ሲፈልግ ይኖራል ደሞዝ እንደሆነ የፈለገ ቢያድግ እኔ ትዝ ይለኛል መጀመሪያ ባንክ ገብቼ ሰራው ከዛ ከ3 ወር በኋላ ደነገጥኩኝ ምክንያቱም 14 አመት የሥራ ልምድ ያለው ዲግሪ ያለው አለቃችን በመሳ ሰዓት ላይ ምሳቅ አውጥቶ ሲበላየውና ደነገጥኩ ዲፕሎማን ያለኝ 14 አመት ብሰራ በቃ ሰዎች ምሳ ሲበሉ እጃቸውን ማሳጥበው እኔ ነኝ የምሆነው እንጂ በጭራሽ አልበላ 14 አመት በዛ ሰዓት ኦኬ ብዬ ስራ መፈለግ ጀመርኩ ከዛ ባንክ አመት ከምናምን ከሰራው በኋላ ወጣሁኝ ኦዲቲንግ ፈርም ውስጥ ገባ ኦዲቲንግ ፈርም ውስጥም እንደዚሁ ሳይ ለካቀይ ስክሪፕቶ ይዛችሁ ነው ኦዲተር ስትሆኑ የምትሄዱትና ትልልቅ ሰዎች ይፈሩን ጀመር በተለይ አንድ ካምፓኒ ኦዲት ሳደርግ ስመጥቀስ ስለማያስፈልግ ነው ትልቅ ነው ገና አዲስ ሆኜ በጣም የሚገራርም ጥፋቶች ተገኙ ለአለቃ ያስተላለፍኩ እዛ ውስጥ ያሉ ሰዎች እንዳለ ታሰሩ ፖሊስ ነው እንደ ሆንኩት ምንድነው ሆንኩት በየ በጣም ፈራው የምር ኦኬ ስለዚህ ከዛ ደግሞ እንደዚህ ያደረኩኝ ስራ ምን አረግ ነበር እቀይር ነበር የተለያዩ ስራዎች ማለት ነው እስከ ስራ ወደ ስራ ከስራ ወደ ስራ ለምን ማቀው ገቢ ለማምጣት ምን መቀየር ነው ስራ መቀየር ነውና ከኦዲቲንግ ፈርም ወጣ 650 ብር ደሞዝ ነበረኝ እና ከዛ ኦዲቲንግ ፈርም የወጣሁት ኦዲት ማደርግበት ሌላ ካምፓኒ ነው ያ ካምፓኒ ደግሞ የጀርመኖች ኮንስትራክሽን ካምፓኒ ነውና ከ650 ብር ወደ 1800 ብር ነው ያደገው በ3 እጥፍ በአንድ ቀን ትላንትና ዳህ ነበራችሁ ዛሬ ሀብታም የሆንኩ መሰለኝ በዛ ላይ ካምፕ ውስጥ ነው የቤት ኪራይ የለብኝ ሙሉ የቤት ዕቃ የተሟላ ነው ስለዚህ የቤት ዕቃ ምናምን አያስፈልገኝም ምግብ ሙሉውን የሚችለው ድርጅቱ ነው የተቀጠሩ ሼፎች የፈረንሳውያን ሼፎች ናቸው ብሩን ምን ላርገው በዛ ሰዓት በቃ እኔ ኖራለሁ የኖርኩ ስለነበር ለእናቴ ልክ ነበር ደስ ይለኝ ነበር ውጭ ሀገር የወጣው መሰለኝ ኤኒዌይ አሁን ይሄንን የምነግራችሁ ምንድነው 3 እጥፍም አድጎ ችግሩ ያው ነው ግልጽ ነው ችግሩ ያው ነው ብዙ ሰዎች የተሻለ ደሞዝ ፍለጋ ይሰራሉ ሲስተም ኦን እስከናደርግ ድረስ መለወጥ አንችልም ሲስተም ኦን ማድረግ ምንድነው መጽሐፉን ያነበባችሁ ስትመጡ በይበልጥ ትረዳላችሁ ሌላው ይሄ ስልጠናም ደግሞ ምን ሲስተም መገንባት እንችላለን የሚለውን ያሳየናል ማለት ነው ሌላው ስለዚህ ታክስ ላይ አይተናል ፊር ኦፍ ኢመርጀንሲስ ዳሃ ያሳስበዋል አንዳችን ብንታመም ምን ይውጠናል የገሌ ስራ ቢያቆም ምን ይውጠናል የሚል በጣም በስጋት ነው እንዴ ኢማጂን እኛ የተከበርን ሰዎች ሆነን በስጋት ውስጥ ሁሌ መኖር መወሰን እኮ አለብን ማንንም በእኔና በእናንተ ህይወት መጥቶ ወስኖልን ስኬታማ ያደርገን ማንንም እኛ መንቃት አለብን መነሳት አለብን ምንነሳው ለምንድን ነው ለምን ስለሚያልፍ ማለት ነው እኔ በወስንና ድህነቴን አራግፌ አውጥቼ አሉታዊ አስተሳሰቤን አራግፌ አውጥቼ አለማወቄን በመማር በመሰልጠን ለማወቅ በመሞከር እያወቅኩኝ እያራገፍኩ እያወጣው ብቀየር ለብዙዎች ህይወት የተለየች ትሆናለች ለወንድም ለእህት ለቤተሰብ ለዘመድ ለጓደኛ ለጎረቤት ለሌሎች በኢንስፓይሬሽን እንዴ እገሌ ተቀየረ አውቀው ነበርኮ አብረን ነበርኮ ኮሌጅ ሄድ ነው ተቀየረ እኔም ተስፋ አለኝ ይላሉ እኮ ሰዎች እናንተ ስትቀየሩ ሰዎች እነሱም እንደዛ ይላሉ ስለዚህ እነዚህ ኢመርጀንሲ ያለባቸው ሀብታም ደግሞ raising spoiled kids needing smarter financial advisor ሀብታም በብዛት ችግሩ ምንድነው ለልጁ ያለውን ሁሉ ያደርጋል ልብላ ብላ ለጠጣ ከዛ ስኳሩን ጉበቱ ምኑ እንዲኖረው ያደርጋል ማለት ነው ገንዘብ ሂድ ተዝናና ስለዚህ ልጁ ምን ይሆናል ስብዕና ማንነት ስለማይሰጠው ለልጁ መልካም ማድረግ የሀብታም መገለጫ ወይም ደግሞ ጥሩ ነገር ነው ብሎ ትልልቅ ጥሩ ትምህርት ቤቶች ዛሬ በደህንነት ውስጥ ያሉ ሰዎች ከሚሄዱበት ትምህርት ቤትና በሀብት ውስጥ ካሉ የሚሄዱበት ትምህርት ቤት በሀብት ውስጥ ያሉ የሚሄዱበት ትምህርት ቤት መርጠን ለቫልዩ ካልሰደድን በስተቀር
ትምህርት ቤቶቹን መርጠን የሚገራርም ሱስ ያለው እዚያ ነው። ግልጽ ነው። ስለዚህ የት እንውሰዳቸው? አይ ልጄ ተመችቶት ይሙት ማለት ነው። ተመችቶት ይሙት በጣም ብዙ ሪሃብ ሴንተሮች ውስጥ በሱስ ታስረው ያሉ እንትኖች አብዛኛው የሀብታም ልጅ ነው። ለምን? ማንነቱን ሳንሰጥ ገንዘቡን ብንሰጣቸው ይጠፉበታል። ግልጽ ነው። ስለዚህ መስጠት ያለብን መጀመሪያ ፐርሰናሊ ዴቨሎፕ እንዲያደርጉ ነው። ሬዚንግ ስፖይልድ ኪድስ የሚለው እሱ ነው። ስማርት ፋይናንሻል አድቫይዘር ገንዘቤን በትክክል ኢንቨስት ላድርገው ወይ የሚለውን ፋይናንሻል አድቫይዘር ያስፈልጋቸዋል። እሱም ያሳስባቸዋል። ስቴት ኤንድ ኢንሄሪታንስ ማውረስ የሚያሳስበው ማንን? ሀብታምን አይደል? ዳህ ምን ያሳስባል? ተገላገልኩላችሁ፣ ሄድኩላችሁ። ሀብታም ግን ሲሆን ኦኬ ልጆቼ እንዴት ነው እንትን የሚሉት? ይሄኛውን ለማን ላድርግ? ይሄኛው ትላንት በዚህ ሳምንት ውስጥ አንድ ጓደኛዬ ሼር እያደረገኝ ነበረ። አንድ ሰው ለልጁ ምን አላት? የሆነ ንግድ መስራት ፈልጋ ብድር ጠየቀችው። እሺ ብሎ አበደራት በውል አባትየው በውል። ከዛ በኋላ ሰዓቱ ሲደርስ በቼክም ጭምር እንትናስ ብሏት ከዛ ቼኩን አስመታባት አባቷ። ከዛ በኋላ ተበዳድራ ምናምን መለሰች። ከዛ ሌላ የተወሰነ ቀርቷት እሱን ስታዘገይ አንድ ቀን ስትመጣ ነገ ድረስ ካልሰጠሽኝ ብሎ መቷት በላለዘች። ከዛ በጣም እኛም በቃ አንድ ላይ ዋተን አለ ከፈልንላት ምናምን እና በጣም በቃ ጠላ ነው ምን አይነት አባት ነው ምናምን ብለን እና ከተወሰነ አመት በኋላ አባትየው ሞተ እና ሲያርፍ በኋላ ቼክ ሲያደርጉ በሷ ብቻ አንድ የግል ባንክ ውስጥ 20 ሚሊዮን ብር ሼር ገዝቷላታል በስሟ ለወንድሞቿ ለእህቶቿ ምናምን። ለካሱ እያደረገ የነበረው ምንድነው? ዲሲፕሊን እያስተማራት ነው በዛ ሰዓት። ግን በቃ እንደገና በጣም ተሰማቸው፣ እኛም ተሰማን አለ። ስለዚህ አያችሁ ለልጆች ስብዕና ሰጣችሁ ያ ሰው እንትን በሚልበት ጊዜ አስቀድሞ ማለት ነው ለማስንት ምናምን እንደሆነ በስማቸው ነው ገዝቶ ግን አልነገራቸው። ሲሞት ግን አገኙ ማለት ነው። አሁን እያልኳችሁ ያለሁት ምንድነው? ሲኖር ይሄን ሰው ቁጭ ብሎ እንግዲህ አሳስቦታል አላሳሰበው? ይሄን ለማን ላርግ ይሄን በማን ስም ላርግ ከሌላችሁ አሳስባችሁ። ግልጽ ነው። ስለዚህ ጥሩ ነው እያልኳችሁ አለ ጥሩ ሆኖ አይደለም። እና ችግሩ አያሳስብም ማለት ችግር የለም ማለት አለ። ገንዘብ ማግኘትም ችግር ነው፣ ማጣትም ችግር ነው። ከገንዘብ ውጪ ለመኖር ወደ ኋላ ሄዶ እነ ሉሲን ማግኘት ነው። እነሱ ጋር ገንዘብ የነበረ አይመስለኝ። ወይም ደግሞ አንድ ፊልም ነበር አይደለ በጣም ደስ የሚል ምንድነው Gods Must Be Crazy የሚለው እሱ ላይ ካያችሁ ማለት ሰውየው ሊረዳው ፈልጎ ለዛ ቡሽሜን ብር ሰጠው እንደ ርችት ነው በትኖት ሄዶ ማለት ምን እንደሚያደርግበት አያውቅም። እሳት ማቀጣጠያ ይሁን ምን ይሁን እንደ እንትኗ ምንድነች እንደ ኮካኮላ ጠርሙሷ ራሱ እንደ መውቀጫ ነች፣ አንዴ መደባደቢያ ነች፣ አንዳንዴ ወደ ላይ ወርውረና ተመልሳ የምትቀጣ ነች አይነት ነገርና በጣም ወደው ታሪክ ነው እዛ ላይ ያለው። ገንዘብ ምንም አያደርግላቸውም ለነሱ። እኔና እናንተ እዚህ ኮሚኒቲ ውስጥ ሆነን እንደ ቡሽሜን ማለት ነው ገንዘብ ምንም አያደርግም እያላችሁ የምታወሩት ራሱ ብር እየሆነ እንጀራ አይደል የምናወራው ቅድም ባየነው መሰረት ሰው ትንፋሹ እንኳን ብር ነው። ገንዘብ አያስፈልግም ብለን እንኳን ስንጮህ የምናወራው ድምጽ ራሱ ብር ነው። በብር በተገዛ እንጀራ ነው የምናወራው እንጂ ድምጽ ይኖረዋል አንድ ሰው? አሁን ገንዘብ ባይኖር ድምጽ ይኖረዋል? በሌላ ሰው ገንዘብ እኮ ልንበላ እንችላለን ምግብ አይደል ለምነን፣ ግን በዛ ሰው ገንዘብ ነው። ስለዚህ አንተም አመጣው ሌላውም አመጣው ያስፈልጋል። ዋናው ገንዘብ መውደድ አይኖር እንጂ ገንዘብ ግን አስፈላጊ ነው። ስለዚህ የገንዘብ መውደድን አጥፍተን መውደድ አይደለም ያለብን መሳሪያ ነው መጠቀም መገልገል አለብኝ ማለት አለ። ባድ ፋይናንሻል አድቫይስ። ሌላው የደሃ ችግር መካሪው ማን ነው? ሲኒየር ደሃ ነው። የራሱ ጉዳይ አትክደው እሱ አለው አይደል እንዴ ላንተ ምንድነው የሚያስጨንቅህ ይላል። ግልጽ ነው ሀብታም። እኔ አንድ ጊዜ አንድ መጽሐፍ ሳነብ ምን ገጠመኝ? አንተ እንዲኖርህ የምትፈልገውን ገንዘብ እሱን ኦሬዲ ያገኙና የሚኖሩ ሰዎች ከነሱ ጋር ዋል የሚል ነገር። ከዛ አንድ ሰው ፊክስ አደረግኩና በህሊናዬ እሱ ቢሮ እየሄድኩ ከሱ ጋር እየሰራው ያው እንደለመድኩት በቀልድ 100 ብር መመልስልህ አልኩት። ከዛስ ስብሰባ ሆነ። ስብሰባ ጉዳዩ እሺ ነጽ ይሰጣለሁ ችግር የለም መቼ ትመልሳለህ እንዴ? እኔ እኮ 100 ብር የማያሳስበው ነበር የመሰለኝ፣ ግን ልማር አይደል ሄድኩት እየተማርኩ ነው። በሚቀጥለው ስቀበል መቼ ነው የምትቀበለው? በእንትን ቀን። ስለዚህ በእንትን ቀን ስንት ሰዓት ላይ ትሰጠኛለህ? ሰዓቱ ምን ያደርጋልን ነበር ብሩን ስለምፈልገው ጠዋት 2 ተኩል መልስ ምን አለ ከሰዓት ብል
ጠዋት 2:30 እመልሳለሁ እሺ ይሄውን ካወዳጄ ብሎ ሰጠኝ ከዛ እኔ በደሬን ረስቸዋለሁ ብሩን ረስቸዋለሁ ምን አንቺ ግሬንም ረስቸዋለሁ በሱ በ100 ብሩ ችግሬንም ረስቸዋለሁ ከዛ ጠዋት ስልክ ተደወለ አንድ ቀን አነሳው እሱ ነው ሃይ ታዲያስ ነፂ እንዴት ነው ምናምን የት ነው ያለው ቤት ነኝ ብሩን አዘጋጅ መጣሁ ሩቅ ነው እሱ ያለው አያት ነው እኔ ያለው 22 ነው መጣሁ ብሩን አዘጋጃለሁ እንዴት እንዳዘጋጀሁት እንጃ ብቻ እንጃ ይመስለኛል ሱቆች ምናምን ሄጄ ደንበኛቸው አለ አይደል እንደዛ ተበድሬ ብቻ 100 ብር ሰጠውና ከዛ ልማር ነው እሱ ጋር የመጣው ስለዚህ ምን ማራለሁ ሲባል ለካ ገንዘብን በስነ ስርዓት ስለሚይዙት ነው የሚያድጉት እነዚህ ሰዎች ሰርቶ አይደል ያመጣው ትንሽ ስለሆነች አይነ ትንሿን የሚንቅ ትልቁን ሊያገኝ አይችልም አሃ አልኩ ከዛም በኋላ ነው ትራንስፎርሜሽን የጀመረው ማለት ነው እኔ ትዝ ይለኛል ይሄን መጽሐፍ አንብቤ እኔም በበጀት መንቀሳቀስ ሲጀምር ብዙ የድህነት አስተሳሰብ ያላቸው ሰዎች አጠገቤ ተጋጭተናል ምላችሁ ጠልተውኛል ለምን ገንዘብ ወዳጅ ሆነ ይሄ ስነ ስርዓት ነው ወይስ ገንዘብ መውደድ ነው ሰርቶ አይደል ያገኘው አይደል እንዴ ሰርቶ ነው ያገኘው ከዛስ ልበደር ነው ያልኩት እርዳኝ ብየዋለሁ እንዴ ሌላ ጊዜ እኮ ቸገረኝ እና እርዳኝ ብየው እኮ አቃለሁ 1500 ብር እኮ ሰጥቶኝ ለምን ጥያቄው ምንድነው ቸገረኝ እርዳኝ ደግሞ የሚለማመድ ሰው የሞተ ነው የሚመጣው በዛ ሰዓት ሪል ችግር ውስጥ ነበር እና አየሁት ለ100 ብር ቤት መጥቶ ወስዷል ለ1500 ብር ልዩነቱን ሳይው ይሄኛው አበድረኝ ብድር ከሆነ ይመለሳል አይመለስም ይመለሳል ለሱ ዲሲፕሊኑ ነው በቃ ለመስጠትም ሲሆን አውቆ በሱና በፈጣሪው መካከል ይሄ በቃ ለማገልገል የምሰጠው ነው ብሎ ከሚወስነው ከሆነ ነው የሚሰጠውና ሪስፔክት ፋይናንስ ገንዘብን ሪስፔክት አድርጉት ከአንድ ብር ጀምሮ ስትሰጡም በእቅድ ስትቀበሉም እርን ስታረጉም በእቅድ ስታበድሩም በእቅድ በወቅቱ ሄዳችሁ መቀበል መጣው አበድረን ብዙ ጊዜ በድህነቱ ስንሆን አበድረን አሁን በጠይቀው ይከፋው ይሆን እንላለን አይከፋው እኔ እንዳልከፋኝ ሄጄ እንዳመጣሁት ማለት ነው ብዙ እንደዚህ የተዋቸዋቸውን ብሮች ሰብስቡ ለነገሩ በብዛት በመውሰድ ስለሆነ ሰብስቡ የሚባለውን ያ ሰጪው እንዳይሰለጥን ተጠንቀቁ አይደል ከመጣ ይቀበላችኋል በዚህ ጊዜ እንትን ያልኩን አምጣ እንደዛ ነው ማድረግ የጀመርኩት መስጠትም ከዛ በላይ በመቶዎች አምጣ ብላችሁ ተቀበሉ በሺዎች ሲያስፈልገው ስጡ ግልጽ ነው የምር የሰው ልጅ አንዳንድ ጊዜ አደጋ ይገጥመዋል አይደል በህይወት ችግር ይገጥመናል ሲገጥመን ገንዘብ አነሰብኝ ምናምን ሳይሆን እንድረስ ለሰዎች ፈጣሪም ለኛ ስለሚደርስልን ስልጠናውን ሳምንት እንቀጥላለን IQ number 1 2 3 4 5ን next week እናያቸዋለን ስላዳመጣችሁኝ አመሰግናለሁ ወደ ኤምሲያችን ሞቅ ባለ ጭብጨባ እንሄዳለን